አውሬ በልቷት ጌታዬም እንግዳ ሆኜ በመጣ አልተቀበልክም ያለውን ቃል ፈርሶብኝ ከሚቀየምብኝ አስገብቻት ፈተናውን ልታገል አለ። ግን ከገባ በኋላ ፈተናው ሲነሳ እግሩን እሳት ውስጥ ማግዷል። ከዛ እግሩ እሳት ውስጥ የተማገደው ሲሸታት ነው። ከዛ በኋላ በውስጧ የነበረው ክፉ መንፈስ ከሷ ተለይቷ አላበጀሁም ብላ ንስሐ የገባችው። አያችሁ፣ የእግዚአብሔርን ቃል ለመጠበቅ እግራቸውን እስከ መማገድ ደርሷል። አሁን ይሄ ሲሉት ቀላል ነው አይደለም? አቤት በእውነት ይሄ አንደበታችን እኔ በጣም ያስጨንቀኛል። እኔ ይሄን ነገር ዝም ብዬ እያወራሁ እንዲሁ የራሱ እኔ እንዳይሆንብኝ በጣም ይጨነቃለሁ። አይኑን ዝም ብሎ አወጣ፣ እግሩን ለእሳት ማገዳው ሲሉት ቀላል ነው፣ ምንም ዋጋ አይከፍልም። ይሄው አፋን ለማይክራፎን ማውራት ነው፣ ግን ከባድ ነው ወዳጅ። እግርን ለእሳት መማገድ አይደለም፣ አይንን በመስፊያ አውጥቶ መስጠት አይደለም። አንድ የሚጎረብጥ ቃል ለህሊና የማይመች ቃል መታገስ እንኳን ለብዙዎቻችን የተራራ ያክል ይርቅብናል። በእውነቱ ቅዱስ አርያኖስ የሚባል ሰው አለ። ስንክሳር ሚያዝያ 8 ላይ ነው የሚያነሳው። አርያኖስ ማለት በጣም በዘመኑ የነበሩትን ብዙዎቹን ሰማዕታት ያሰቃየ የአሰቃዮች ሪፈራል ነበረ። በተለይ በአንጾኪያ በመሳሰሉ የነበሩትን ሰማዕታት ያሰቃዩና አልክድላቸው ሲሉ እየገደሏቸው እየተነሱ ሲያስቸግሯቸው ሪፈራል የሚልኩት ግብፅ ወደ ነበረው አርያኖስ ወደ ተባለው ገዢ ነበር። አርያኖስ ያላሰቃየው በዘመኑ የነበረ ታላላቅ ሰማዕት አለ ማለት አይቻልም። በእውነቱ የመጨረሻ ጨካኝ የመጨረሻ ክፉ ነበር። እንዲሁ እኛ ኦርቶዶክሳውያን ነን ብለን ግን እንዲሁ ስንክሳር እንኳን ማናነብ እንዲሁ የቅዱሳንን ሕይወት በጥቂቱም ቢሆን ማናነብ ከሆነ ተግባራዊ ኦርቶዶክሳዊነታችን ምኑ ላይ ነው? እንዲህ በስም ካልሆነ በተግባር ምኑን ከሌሎች ተለየ? እኛ የተፈተነ የ2000 ዓመት ታሪክ ሕይወት አለን፣ በተግባር የተኖረ እንዴ ያ እያለን ምንም ቢመጣ አይገርመንም። ብዙ ሰዎች በዘመኑ በሚነሱ አጥማቂ ምናምን የሚወሰዱት እኮ ይህ ስር ስለሌላቸው ነው። ግን ዛሬ የተነሱ ብቻ ሳይሆን በየዘመናቱ የተነሱ ሁሉ ተፈትነው ታይተዋል። መለኪያ አለ። የሴቶችን ያውም ደግሞ በሴተኛ ዳሪነት የሚተዳደሩ ሴቶችን ጸጉራቸውን እየሰራ የሚኖር አንድ እግዚአብሔር ሰው ነበር። አሁን እንዲህ አይነት ሰው ይኖራል ቢባል ማን ያምናል? አያችሁ፣ የተጠና የተጣራ ታሪክ መሆኑ የሚጠቅመው ለዚህ ነው። እና ምንድን ነበር ተግባሩ? ቀን የቀን ስራ ሲሰራ ይውላል። ማታ ወደ አንዷ ይመጣና ዛሬ ጠብቂኝ ከአንቺ ጋር ነው ማድረግ ይላታል። ይሄዳል። ሌሊት ቆሞ ስለዛ ሴት ወደ እግዚአብሔር መመለስ ሲጸልይላት ሲማለድላት ያድራል። ከዛ ደግሞ ቀን የሰራውን ገንዘብ ይሰጣታል፣ በገንዘብ ምክንያት እንዳትበድል። እንዲህ እያደረገ ሲኖር ለማንም እንዳትናገሩ አላቸው እነዛን ሴቶች። ይህን ካወጣችሁ ወዮ እንዳትናገሩ አላቸው። እና የሀገሩ ሰዎች ያንን መነኩሴ የሚሉት ይሄ ቆብ የሚያሰድብ ይሄ የተረገመ ሽማግሌ ይሉታል። ኧረ እባክህ አንተ ሰው ወይ ሚስት አግባ ወይ ቆብጣል ይሉታል የሀገሩ ሰዎች። አያውቁማ። ግድ የላችሁም ለራሳቸው ወቁ፣ ግድ የላችሁም ይላቸዋል። እና ይህንን የሀገሩን ሰዎች ነቀፋ የምትሰማ አንዷ በጣም ተሰማትና ኧረ ይሄ ሰው ቅዱስ ነው፣ ሌሊት ለእኛ ሲጸልይ ነው የሚያድረው፣ በገንዘብ ምክንያት እንዳንበድል ደግሞ ገንዘብ ይሰጠናል፣ ይሄ ሰው ክፋት የለበትም ነውር የለበትም ብላ ተናገረች። በዚህ ጊዜ ሰይጣን ይዞ አሳበዳት። እና የሀገሩ ሰዎች ምን አሉ? ደግ አድርጓታል፣ ይሄን የመሰለ ክፉ ሽማግሌ ጻድቅ ነው ብላ በመናገሯ እውነትም እግዚአብሔር ፈረደባት አሉ። ይመስላል አይደለም? በነገራችን ላይ በቅዳሴ ጊዜ ሁላችንም ቀዳሾች ነን። የካህናቱ ሚና የማይተካ ነው። ግን ይበል ሕዝብ ይበል ዲያቆን ይበል ካህናት፣ ሁላችንም አስቀዳሾች ብቻ ሳይሆን ቀዳሾችም ነን። ቅዳሴ የጋራ ነው። የቅዱሳን ሕይወት ማለት ክርስቶስ የተናገረው ቃል በተግባር ሲፈጸም ምን እንደሚመስል የሚያሳይ መስተዋት ማለት ነው። ለምሳሌ በዮሐንስ ወንጌል 14:23 ላይ ጌታችን የሚወደኝ ቢኖር ቃሌን ይጠብቃል አለ። የሚወደኝ ቢኖር ምን አለ ጌታችን? የሚወደኝ ቢኖር ምንን ይጠብቃል አለ? ቃሌን ይጠብቃል፣ ትእዛዜን ይጠብቃል አለ። ታዲያ የሚወዱት ቃሉን እንዴት አድርገው ጠበቁ? የሚወዱት ትእዛዙን እንዴት አድርገው ጠበቁ? እንዴት አድርገው እንደጠበቁ ከወንጌል ብዙ አናገኝም። ቅድም እንዳልኳቸው የተወሰነ ከሐዋርያት ሥራ ከመልእክታት በጣም ትንሽ እንደው ሽታ አይነት ካልሆነ በስተቀር በጎላ በተረዳ መጠን የምናገኘው ከቅዱሳን ሕይወት ነው። ሰዎች እንዴት አድርገው ክርስቶስን የወደዱት ቃሉን ትእዛዙን እንዴት አድርገው እንደጠበቁ የምናገኘው ከቅዱሳን ሕይወት ነው። በእነ አቡነ ተክለ ሃይማኖት ሕይወት፣ በእነ አቡነ ዜና ማርቆስ ሕይወት፣ በእነ ቅዱስ እንጦንዮስ ሕይወት፣ በእነ ቅዱስ መቃርዮስ ሕይወት፣ በሁሉም ቅዱሳን ሕይወት የእግዚአብሔር ቃል በተግባር ሲተገበር አካል ግዘፍ ነስቶ እናየዋለን። ሰው ከዚህ ከራቀ እንዴት የእግዚአብሔር ቃል በምን አይነት ሁኔታ እንደሚፈጸምና እንደተፈጸመ አያውቅም።
ቀፎ ብቻ ይዞ ነው የሚቀረው። ክርስትና ጥሪው ለቅድስና ነው። ቅዱሳንን ለማድነቅ ብቻ የተጠራ ነው። አንዳንዴ ያው የሆነ ዘመን የሚያመጣው ፈተና የሆነ ጥሎት የሚያልፈው ጠባሳ አለ እና አንዳንዴ ስለ ቅዱሳን አማላጅነትና ክብር ብቻ በመመስከር ተጠምደን ራሳችንን ከቅድስና እንዳናረግን መጠንቀቅ አለብን። ምክንያቱም ክርስትና አድናቂነት ፋን ብቻ አይደለም። ስለ ቅዱሳን ብቻ አድንቀን የምንለይበት አይደለም። በዚህ ዓለም ባሉ ጨዋታዎች የሚጫወቱት የተወሰኑት ናቸው። ሌላው ውጭ ሆኖ ያጨበጭባል፣ ይደግፋል እንጂ ገብቶ መጫወት አይችልም። የጨዋታው ሕግ አይፈቅድም። ክርስትና እንደዛ አይደለም። ስለሆኑ ቅዱሳን አድንቀን ብቻ የምንቀርበት አለ። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ማለት ያለ ቅድስና እግዚአብሔርን ማየት የሚችል ሰው የለም ይላል። ስለ ቅዱሳን ሕይወት ስናነሳ በክርስቶስ ቀዳሽነት በክርስቶስ ቤዛነት የተገኙ የመስቀሉ ፍሬዎች ከዕፀ መስቀሉ ስር የበቀሉ ችግኞች፣ ቡቃያዎች፣ ፍሬዎች መሆናቸውን እናውቃለን። ስለ ቅዱሳን ካልተማር የቅዱሳንን የሕይወት ፍሬ ካላወቅን የክርስቶስ ቤዛነት ፍሬ ማፍራትና አለማፍራቱን በእርግጠኝነት እንዴት እናውቃለን? አዎ የእሱ ቤዛነት ፍሬ ያፈራል። ግን እንዴትና መቼ የት ላይ? ይሄን በተግባር የምናገኘው ከቅዱሳን ዜና ሕይወት ነው። ከቅዱሳን ገድላት፣ የቅዱሳንን ሕይወት ከሚናገሩ የተለያዩ መጽሐፍት፣ ከስንክሳር፣ ከገድላቸው ከመሳሰለው ነው። ወንጌል ዘር ነው። ቅዱሳን ደግሞ ፍሬዎች ናቸው። ስለ ቅዱሳን ቤተክርስቲያን የምትማርበት የምታስተምርበት የምትናገርበት ምክንያት አንደኛ ቅዱሳን የኢየሱስ ክርስቶስ የቤዛነቱ ፍሬዎች ወይም ውጤቶች ስለሆኑ ነው። ክርስቶስ ቤዛ ሆነ፣ መድኃኒት ሆነ። መድኃኒትነቱ እኛን ለመፈወስ ነው። መድኃኒትነቱ እኛን ለማዳን ነው። ቤዛነቱ እኛን ለመቀደስ ነው። ታዲያ ክርስቶስ ሰው የሆነበት ቅዱሳንን የማፍራት ሰዎችን የመቀደስ ዓላማ ተሳካ ወይስ ሳይሳካ ቀረ? ምስክሩ ምንድን ነው? ምስክሮቹ ቅዱሳን ናቸው። ምስክሮቹ በቤተክርስቲያን የምናቃቸው የማናቃቸውም የምናቃቸውም ቅዱሳን ለክርስቶስ ቤዛነት ፍሬዎች ናቸው፣ ማሳያዎች ናቸው፣ ምስክሮች ናቸው። በዮሐንስ 17:19 ላይ ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ምን አለ? አነ እቄድስ ርእሴ ከመ ይኩኑ ቅዱሳነ በጽድቅ አለ። ስለ ቅዱሳን መናገር፣ ስለ ቅዱሳን ማስተማር ለምን አስፈለገ? ለሐነጸ ምርጡ ለኪ እምር ለኪ መንግሥተ ሰማያት ይበውኡ። በዚህ መሰረቷ ላይ ቅዱሳንን የምታነሳው የምታወሳው ለምንድን ነው? ከምን የተነሳ ነው የሚለውን ጉዳይ እግዚአብሔር አምላካችን በረዳን መጠን ለማየት እንሞክራለን። ነገረ ክርስቶስ በነገረ ቅዱሳን ነው የትምህርታችን ርዕስ። እንግዲህ እንደምናውቀው ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መሰረቷ ክርስቶስ ነው። ጉልላቷ ክርስቶስ ነው። ሁለንተናዋ ክርስቶስ ነው። ዕለት ዕለት የምትፈትተው የክርስቶስን ስጋና ደም ነው። የመላእክትን አይደለም፣ የነቢያትን የሐዋርያትን አይደለም። ዕለት ዕለት ዛሬ በዚህ ቤተክርስቲያን ተቀድሷል። በመላው ኦርቶዶክሳዊ ቤተክርስቲያን በመላው ዓለም ተቀድሷል። አሁንም እየተቀደሰ ያለባቸው አሉ። ያው የዓለም ጊዜ አቆጣጠሩ የተለያየ ስለሆነ ቀደም ብሎም የተቀደሰባቸው አሉ። በዚህች ለዛሬው ዕለት ደግሞ ከሆኑ ሰዓታት በኋላ የሚቀደስባቸው አሉ። በሁሉም የሚፈተተው አንድ የመድኃኔ ዓለም የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። የእሱ ሥጋና ደም ነው የሚፈተተው። የምንቀበለው የእርሱን ሥጋና ደም ነው። የምንበላውና የምንጠጣው የእርሱን ሥጋና ደም ነው። እምነታችን አምልኳችን ሁሉ የተመሰረተው በእግዚአብሔር በቅድስት ሥላሴ ነው። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። የምንጠመቀው ራሱ ባለቤቱ እንደነገረን በአብ በወልድ በመንፈስ ቅዱስ ስም ነው። ይህ ቤተክርስቲያን በቅዱስ ገብርኤል የተሰየመ ነው። ግን እዚህ ቤተክርስቲያን የሚጠመቁ ሕፃናትም ሆኑ በየትኛውም ዕድሜ የመጡ በቅዱስ ገብርኤል ስም አይጠመቁም። የሚካኤል፣ የገብርኤል፣ የሌሎችም ቅዱሳን የእመቤታችንም ቤተክርስቲያን ቢሆን በዛ ቢሰየም የሚጠመቁ ክርስቲያኖች አዲስ ንዑሰ ክርስቲያን የሚሆኑት የሚጠመቁት በቅድስት ሥላሴ ስም መሆኑ ይታወቃል። በየትኛውም ቤተክርስቲያን የሚፈተተው የክርስቶስ ሥጋና ደም መሆኑ ይታወቃል። ተጸነሰ፣ ተወለደ፣ ዞሮ አስተማረ፣ መከራ ተቀበለ፣ ተጠመቀ፣ በመስቀል ላይ ተሰቀለ፣ ሥጋውን ቆረሰ፣ ደሙን አፈሰሰ፣ ወደ መቃብር ወረደ። 3 ቀን 3 ሌሊት በዛ ቆየ። በ3ኛው ቀን መቃብርን ክፈቱልኝ ሳይል የሞትን ኃይል ስልጣን ድል አድርጎ ተነሳ። በ40ኛው ቀን አረገ፣ በአባቱም ቀኝ ተቀመጠ፣ ዳግመኛ ተመልሶ ይመጣል ብለን የምናመልከው መድኃኔ ዓለም ኢየሱስ ክርስቶስ መሆኑ ይታወቃል።
አሁን በቤተክርስቲያን ዙሪያ ሁላችንም ተሰብስበን የምንቆምበት ማዕከሉ መሰዊያው ነው። አሁን ከኔ ፊት ያላችሁ እኔ የማያችሁ የምንተያየው ፊታችሁን ወደዚህ አድርጋችሁ ቆማችኋል። ያው እኔ እና እዚህ ያሉት አባቶች ለመታየት ሲባል ፊታችን ወደ እናንተ ዞሯል። በምስራቅ በኩል በቤተልሔም አቅጣጫ ያሉትም የሚዞሩት ወደዚህ ነው፣ ወደ ምስራቅ አይዞሩም። ምክንያቱም ሁላችንም ማዕከል አድርገን የምንቆመው የምንመለከተው አይናችንን የምናሳርፍበት በሰዊያው ነው። በቅዳሴው ጊዜም ሰራዩን ካህን፣ ሰራዊ ዲያቆን፣ ንፍቁ ካህን፣ ንፍቁ ዲያቆን እና ሁላችን በነገራችን ላይ በቅዳሴ ጊዜ ሁላችንም ቀዳሾች ነን። የካህናቱ ሚና የማይተካ ነው። ግን ይበል ሕዝብ፣ ይበል ዲያቆን፣ ይበል ካህን አለ። ሁላችንም አስቀዳሾች ብቻ ሳይሆን ቀዳሾችም ነን። ቅዳሴ የጋራ ነው። አሁን ወደዛ አልገባ እና ሁላችንም ትኩረት አድርገን የምናየው መሰዊያውን ነው። ምክንያቱም እዛ ያ መሰዊያው ጎልጎታ ነው፣ ቀራንዮ ነው። እዛ ላይ ክርስቶስ ስጋው እና ደሙ ይፈተታል። ስጋው በጻሕል ደሙ ደግሞ በመቅጃው ላይ በጽዋው ላይ ስላለ፣ ስለዚህ ማዕከላችን ክርስቶስ ነው። የአምልኮም የሃይማኖትም የሕይወትም የሁሉም መሰረታችንም ማዕከላችንም መነሻና መድረሻችንም ክርስቶስ ነው። ይሄ ይታወቃል። ማስታወስ አስፈላጊ ቢሆንም የታወቀ ነው። ዛሬ የጀመርነው አይደለም። ለሆኑ ሰዎች መልስ ለመስጠት ብለን ወይም የሆኑ ሰዎች ስለመጡ ብለን ያልነው አይደለም። ይሄ የቤተክርስቲያን ጥንቱንም ነው። ከጥንት ጀምሮ ከሐዋርያት ዘመን ጀምሮ ቅዳሴው ማዕከሉ ይሄ ነው። ቅዳሴ የሚጀምረው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብሎ ነው። ከዛም ንስግድ ለአብ ወልድ መንፈስ ቅዱስ እያልን ነው የምንቀጥለው። ይሄ ቤተክርስቲያናችን የሕይወት የአምልኮ መሰረት ማዕከል ይሄ ነው፣ የታወቀ ነው። ታዲያ እንዲህ ከሆነ ስለ ቅዱሳን መናገር፣ ስለ ቅዱሳን ማስተማር ለምን አስፈለገ? ከዚህ የራቀ የወጣ ነው ወይ የሚለውን ነው የምናየው። ቅዱስ ጳውሎስ ኤፌሶን 2:20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። ነቢያት ከኋላ አሉ፣ ሐዋርያት ደግሞ ወደፊት አሉ። መካከል ላይ ያለው ክርስቶስ ነው። የሚያገናኘው ክርስቶስ ነው። አሁን ሁላችንን የሚያገናኘን ክርስቶስ ነው። የማንተዋወቅ የነበርነውን የተለያየ አካል እኔነት ያለንን አንድ አድርጎ ያገናኘን ክርስቶስ ነው። ነቢያትን ከሐዋርያት ጋር ያገናኘው ክርስቶስ ነው። ነቢያት እንዲህ ይሆናል፣ ይወርዳል፣ ይወለዳል፣ ይጠመቃል፣ ይመላለሳል እያሉ ተናገሩ። ወደፊት ነው፣ ትንቢት ነው፣ ይሆናል። አንዳንዶች ነቢያት እንደ ኢሳይያስ ያሉት እንደሆነ አድርገው ተናገሩ። ሐዋርያት ደግሞ በነቢይ እንዲህ ተብሎ እንደተነገረ እንዲሆነ በነቢይ ናዝራዊ ይባላል እንደተባለ ናዝራዊ ይባል ዘንድ ወደ ናዝሬት ገባ እያሉ ነቢያትን እየጠቀሱ አስተማሩ። ሁለቱንም ያገናኘው ክርስቶስ ነው። ክርስቶስ ባይኖር በክርስቶስ ባይሆን ነቢያትንም አናውቃቸውም፣ ሐዋርያትንም አናውቃቸው። በክርስቶስ ባይሆን ኖሮ የምናውቀው አንድም ሐዋርያ አይኖርም። ጴጥሮስን ምን ብለው እናውቀዋለን? በዘመኑ የነበሩ ብዙ ፖለቲከኞች፣ ባለስልጣኖች ነበሩ። እነዛን አናውቃቸውም። አንዳንዶቹን ብናውቃቸው በታሪክ እንደ ታሪክ ሰውነታቸው እንጂ እንደ ቅድስና ብለን አናውቃቸውም። ነቢያትንም ያወቅናቸው ሐዋርያትንም ያወቅናቸው በክርስቶስ ነው። ሁሉንም የሚያገናኘው ጉንዱ ክርስቶስ ነው። መላእክትንም ያወቅናቸው በክርስቶስ ነው። ስለ ልደቱ እረኞችን የነገሩ በቤተልሔም ተገኝተው ከእረኞች ጋር የዘመሩ መላእክት ናቸው። በሕማሙ፣ በመስቀሉ፣ በትንሣኤው፣ በእርገቱ አሉ ቅዱሳን መላእክት የቤተክርስቲያን አካል ናቸው። ቤተክርስቲያን ማለት ይህን ሁሉ አንድ የምታደርግ በክርስቶስ ራስነት የምትሰበስብ ማለት ናት። ታዲያ እንዲህ ከሆነ ስለ ክርስቶስ የምናምን የምንናገር መሰረታችን እሱ እንደዚህ ከሆነ ስለ ቅዱሳን ለምን እናነሳለን? ስለ ቅዱሳን ለምን እንማራለን ነው። የተወሰኑ ነጥቦችን በተቻለ መጠን አጠር አድርጌ ለማንሳት ሞክራለሁ። አንደኛ ስለ ቅዱሳን ቤተክርስቲያን የምትማርበት የምታስተምርበት የምትናገርበት ምክንያት አንደኛ ቅዱሳን የኢየሱስ ክርስቶስ የቤዛነቱ ፍሬዎች ወይም ውጤቶች ስለሆኑ ነው። ክርስቶስ ቤዛ ሆነ፣ መድኃኒት ሆነ። መድኃኒትነቱ እኛን ለመፈወስ ነው። መድኃኒትነቱ እኛን ለማዳን ነው። ቤዛነቱ እኛን ለመቀደስ ነው። ታዲያ ክርስቶስ ሰው የሆነበት ቅዱሳንን የማፍራት ሰዎችን የመቀደስ ዓላማ ተሳካ ወይስ ሳይሳካ ቀረ? ምስክሩ ምንድን ነው? ምስክሮቹ ቅዱሳን ናቸው። ምስክሮቹ በቤተክርስቲያን የምናውቃቸው የማናውቃቸውም የምናውቃቸውም ቅዱሳን ለክርስቶስ ቤዛነት ፍሬዎች ናቸው፣ ማሳያዎች ናቸው፣ ምስክሮች ናቸው። በዮሐንስ 17:19 ላይ ለስም አጠራሩ ክብረ ምስጋና ይግባውና መድኃኒታችን ኢየሱስ ክርስቶስ ምን አለ? አነ እቄድስ ርእሴ ከመ ይኩኑ ቅዱሳነ በጽድቅ አለ። በእኔ የሚያምኑ በእውነት የተቀደሱ ቅዱሳን የሆኑ ዘንድ እኔ ራሴን እቀድሳለሁ አለ። ራሴን እቀድሳለሁ ማለት ራሴን የተቀደሰ መስዋዕት አድርጌ እሰጣለሁ ማለት ነው።
ቅድስና የባህሪ ገንዘቡ ነው። ግን ራሴን እቀድሳለሁ ማለት መስዋዕት አድርጌ ራሴን እሰጣለሁ ማለት። በብሉይ ኪዳን መስዋዕት ሆኖ የሚቀርበው ይቀደሳል፣ ለእግዚአብሔር የተለየ ወይም የተቀደሰ ይባል ነበረ። በነገራችን ላይ ሐዲስ ኪዳን ለመረዳት በጣም ብሉይ ኪዳን መሰረት ነው። በብሉይ ኪዳን መሰረትነት ካልሆነ ሐዲስ ኪዳንን መረዳት በጣም ያስቸግራል። አሁን ከብሉይ ኪዳን በራቁ መጠን ብዙ ሰዎች ሐዲስ ኪዳንን ብቻ በማንበብ ለመረዳት በጣም የሚቸገሩት ከዚህ የተነሳ ነው። መሰረት ነው ብሉይ ኪዳን። ቤተክርስቲያናችን ብሉይ ኪዳንን የመጽሐፍ ቅዱስ አካል አድርጋ የምትቀበለው ለዚህ ነው። ብሉይ መሸጋገሪያ ነው፣ ንባቡ ነው፣ ዋዜማው ነው፣ መዳረሻው ነው፣ አመልካቹ ነው። ሰው አመልካቹን ሳያይ እንዲሁ ዝም ብሎ ቢሄድ በጣም አስቸጋሪ ነው እና በዛ አንጻር ነው ጌታችን ራሴን እቀድሳለሁ አለ። ስለዚህ ራሴን የተቀደሰ መስዋዕት አድርጌ ያቀርባለሁ ያለበት ምክንያት ለምንድን ነው አለ? በእኔ የሚያምኑ የተቀደሱ የሆኑ ዘንድ ነው አለ። ስለዚህ መድኃኒታችን ራሱን የተቀደሰ መስዋዕት አድርጎ ያቀረበው እኛ እንድንቀደስ ነው ማለት ነው። በአንደኛ ጴጥሮስ 1:15-16 ላይም ቅዱስ ጴጥሮስ ኩኑ ቅዱሳነ እስመ አነሂ ቅዱሳነ የሚለውን ዘሌዋውያን 19:1 ላይ የተጻፈውን የእግዚአብሔር ቃል ጠቅሶ የጠራችሁ ቅዱስ እንደሆነ እናንተን በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ስለዚህ ሁላችንም የተጠራ ነው እንድንቀደስ ነው። የጠራን እግዚአብሔር ቅዱስ እንደሆነ እኛም በእሱ ቀዳሽነት ከቅድስናው እንድንሳተፍ ነው። ተወደዳችሁ የእግዚአብሔር ቤተሰቦች፣ ክርስትና ጥሪው ለቅድስና ነው። ቅዱሳንን ለማድነቅ ብቻ የተጠራ ነው። አንዳንዴ ያው የሆነ ዘመን የሚያመጣው ፈተና የሆነ ጥሎት የሚያልፈው ጠባሳ አለ እና አንዳንዴ ስለ ቅዱሳን አማላጅነትና ክብር ብቻ በመመስከር ተጠምደን ራሳችንን ከቅድስና እንዳናረግን መጠንቀቅ አለብን። ምክንያቱም ክርስትና አድናቂነት ፋን ብቻ አይደለም። ስለ ቅዱሳን ብቻ አድንቀን የምንለይበት አይደለም። በዚህ ዓለም ባሉ ጨዋታዎች የሚጫወቱት የተወሰኑት ናቸው። ሌላው ውጭ ሆኖ ያጨበጭባል፣ ይደግፋል እንጂ ገብቶ መጫወት አይችልም። የጨዋታ ሕግ አይፈቅድም። ክርስትና እንደዛ አይደለም። ስለሆኑ ቅዱሳን አድንቀን ብቻ የምንቀርበት አለ። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ላይ ትቀደሱ ዘንድ ፈልጉ፣ ያለ እርሱ ማለት ያለ ቅድስና እግዚአብሔርን ማየት የሚችል ሰው የለም ይላል። የተወደዳቸው የእግዚአብሔር ቤተሰቦች ከእግዚአብሔር ቅድስና ካልተሳተፍን እግዚአብሔርን ማየት አንችልም። ምክንያቱም እግዚአብሔር በባህሪው ቅዱስ ነዋ። እንግዲህ ቀኖናው እንደዚህ ቃሉን መስማታችን፣ ንስሐው፣ ቃል እግዚአብሔሩ፣ ስጋው ደግሞ የተዘጋጀው እኛን ለመቀደስ ነው፣ እኛ እንድንቀደስ ነው። ስለዚህ ይህ ክርስትና ጥሪ ሰዎችን ለመቀደስ ነው። ክርስቶስ መስዋዕት የሆነው ቤዛ የሆነው ሰዎችን ለመቀደስ ነው፣ ቅዱሳንን ለማፍራት ነው። ታዲያ ይሄ የእግዚአብሔር ሀሳብ ተፈጸመ ወይስ ቀረ? ክርስቶስ ራሱን የተቀደሰ መስዋዕት አድርጎ ያቀረበበት ምክንያት ተፈጸመ ወይስ ቀረ? ተግባራዊ አማናዊ የሆነ ወይስ ቀረ የሚለውን የምናገኘው ከቅዱሳን ሕይወት ነው። ስለ ቅዱሳን ስንነጋገር እግዚአብሔር ልጁን እግዚአብሔር አብ አንድያ ልጁን ኢየሱስ ክርስቶስ ደግሞ ራሱን ለመስዋዕት ለቤዛነት የሰጠበት ምክንያትና ዓላማ መፈጸም አለመፈጸሙ፣ ፍሬ ማፍራት አለማፍራቱ የምናየው በቅዱሳን ሕይወት ነው። ስለ ቅዱሳን ሕይወት ስናነሳ በክርስቶስ ቀዳሽነት በክርስቶስ ቤዛነት የተገኙ የመስቀሉ ፍሬዎች ከዕፀ መስቀሉ ስር የበቀሉ ችግኞች፣ ቡቃያዎች፣ ፍሬዎች መሆናቸውን እናውቃለን። ስለ ቅዱሳን ካልተማር የቅዱሳንን የሕይወት ፍሬ ካላወቅን የክርስቶስ ቤዛነት ፍሬ ማፍራትና አለማፍራቱን በእርግጠኝነት እንዴት እናውቃለን? አዎ የእሱ ቤዛነት ፍሬ ያፈራል። ግን እንዴትና መቼ የት ላይ? ይሄን በተግባር የምናገኘው ከቅዱሳን ዜና ሕይወት ነው። ከቅዱሳን ገድላት፣ ቅዱሳንን ሕይወት ከሚናገሩ የተለያዩ መጽሐፍት፣ ከስንክሳር፣ ከገድላቸው ከመሳሰለው ነው። ወንጌል ዘር ነው፣ ቅዱሳን ደግሞ ፍሬዎች ናቸው። ወንጌል የሚነግረን ሂዱ፣ አስተምሩ፣ ስሩ፣ እንዲህ ያድርጉ ነው የሚለው። ወንጌል ትእዛዝ ነው። ወንጌል መመሪያ ነው። ወንጌል አቅጣጫ ሰጪ ነው። ፍሬውን ግን ብዙም አይነግረንም። ወንጌል የሚነግረን የጌታችንን ትእዛዛት ነው። በአብዛኛው የተወሰነ ትንሽ የወንጌልን ፍሬ የወንጌልን ተግባር በትንሹ የምናየው የሐዋርያት ሥራ የተባለው መጽሐፍ ላይ ነው። በአዲስ ኪዳን ካሉት ከ27 መጽሐፍት የወንጌል ፍሬ ወንጌል ሲሰበክ ክርስትና በተግባር ሲኖር ምን እንደሚመስል በትንሹም ቢሆን የምናገኘው የሐዋርያት ሥራ በተባለው መጽሐፍ ላይ ነው። በየመልእክታቱ የተወሰኑ ነገሮች አሉ። በጎላ ግን ጉዞውን የምናየው በሐዋርያት ሥራ ላይ ነው። ግን የሐዋርያት ሥራ የሚነግረን ከ12 ሐዋርያት መጀመሪያ የተወሰነ ስለነ ቅዱስ ጴጥሮስ ስለነ ቅዱስ ያዕቆብ ይነግረናል እስከ ምዕራፍ 12 አካባቢ። ከዛ በኋላ ከምዕራፍ 13 ጀምሮ ግን ስለ ቅዱስ ጳውሎስ ነው። በአብዛኛው በሱ ሐዋርያዊ ጉዞ በሱ ተጋድሎ ስለ ክርስቶስ ስለተቀበለው መከራ ዙሪያ ነው የሚነግረን።
ከዛ ባለፈ ቅዱስ ማቴዎስ ምን እንዳደረገ፣ ቅዱስ በርቶሎሜዎስ፣ ቅዱስ ፊልጶስ፣ ሌሎችም ቅዱስ እንድርያስ፣ ሌሎች ሐዋርያት እንዴት ፍሬ እንዳፈሩ፣ እንዴት ወንጌልን እንደሰበኩ፣ ምን አይነት ተጋድሎ እንደተጋደሉ፣ ምን አይነት ፈተና እንደደረሰባቸው፣ እንደ በጎች በተኩላዎች መካከል እልካቸዋለሁ ብሏቸዋል። በምን አይነት ተኩላዎች መካከል እንደተጓዙ አይነግረንም መጽሐፍ ቅዱስ። እንደ በጎች በተኩላዎች መካከል እንደሚልካቸው ግን ነግሮናል። ግን እንዴት ተጓዙ፣ ምን መከራ ደረሰባቸው፣ እንዴት አለፉት፣ በወንጌል ላይ ይሄ ተጽፎ አናገኘውም። በሐዲስ ኪዳን ትንሽ ቅድም እንዳልኳችሁ በሐዋርያት ሥራ ላይ ነው የምናገኘው። የሐዋርያት ሥራ ቅዱስ ጳውሎስን ሮም እንደታሰረ ነው የሚተው። የሐዋርያት ሥራ ምዕራፍ 28 ድንገት ቅዱስ ጳውሎስ ሮም በቁም እስር ላይ እንዳለ ያቆማል። ቅዱስ ጳውሎስ ከዛ በኋላ ይፈታ ይገደል አይነግረንም። ከዛ በኋላ ባሉ የቤተክርስቲያን ታሪክ መጽሐፍት ነው ቅዱስ ጳውሎስ ምን እንደሆነ የምናገኘው። የተወደዳቸው የእግዚአብሔር ቤተሰቦች፣ ስለዚህ ስለ ቅዱሳን ስንማር ስለ ወንጌል ፍሬ እየተማርን ነው ማለት ነው። ክርስቶስ ሰው ስለሆነበት ዓላማ ቅዱሳንን ስለማፍራት እየተማርን ነው ማለት ነው። በዮሐንስ ወንጌል ምዕራፍ 12 ቁጥር 22-24 ላይ መድኃኒታችን ኢየሱስ ክርስቶስ ምን አለ? ህጠተ ስርናይ እመ የወድቀት ውስተ ምድር ወኢሞተት ባህቲታ ትነብር ወመሰ ሞተት ብዙሃ ፍሬ ትፈሪ። የስንዴ ቅንጣት መሬት ላይ ካልወደቀችና ካልሞተች ብቻዋን ትቀራለች። አሁን አንድ የስንዴ ቅንጣት ዝም ብለን ብናስቀምጠው እስከ ተወሰነ ጊዜ ነው የሚቆየው። ከዛ ላይ ይበላሻል። ከ2-3 ዓመት በላይ መቆየት አይችልም፣ ይበላሻል። የፈለገ በምንም ሁኔታ ብናስቀምጠው እጅግ በጣም ውድ በሆኑ ቴክኖሎጂዎች ካልሆነ በስተቀር ይበላሻል። ስለዚህ ስንዴ ከዘመን ዘመን የሚሸጋገረው ፍሬ የሚያፈራው ከመበላሸት አልፎ መጠበቅ ብቻ አይደለም፣ ፍሬ ወደ ማፍራት ብዙ ፍሬ ወደ ማፍራት የሚሄደው ከወደቀና መሬት ውስጥ ከተቀበረ ነው አለ ጌታችን። ልክ እንደዚሁም እሱ ወደ መቃብር ወርዶ 3 ቀን 3 ሌሊት በዛ ቆይቶ ሞትን ድል አድርጎ ስለተነሳ ራሱ በስንዴ ቅንጣት የመሰለው ከዚህ የተነሳ ነው። ራሱ ሞትን በፈቃዱ ተቀብሎ ከዚህ የተነሳ ሞትን እንደ ስንዴ ቅንጣት ተዘርቶ በመቃብር ውስጥ ማለት ነው ሞትን ድል አድርጎ ከመነሳቱ የተነሳ እኛ ሁላችን ደግሞ ከኛ በጸጋ የጎለመሱ የበለጡ ቅዱሳን የክርስቶስ የትንሣኤው ውጤቶች ናቸው። ሞትን ተቀብሎ ሞትን ድል የማድረጉ ውጤቶች ናቸው። በዮሐንስ ወንጌል 15-16 ላይ በተጻፈው ቃሉ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ ይላል። ስለዚህ ፍሬ እንዲያፈሩ ነው ሐዋርያትን የላካቸው። ሁላችንንም የላከን ፍሬ እንድናፈራ ነው። ታዲያ የቃሉ ተፈጸመ ወይስ አልተፈጸመም? እሱ የላካቸው ሄደው ፍሬ አፈሩ ወይስ አላፈሩም? ይህንን ፍሬ ማፍራት አለማፍራታቸውን የዮሐንስ ወንጌል ላይ አናገኘው። ልብ ብለን እናስተውል። እግዚአብሔር ቤተሰቦች፣ ወንጌል የሚነግረን ሂዱና ፍሬ አፍሩ የሚለውን የክርስቶስ ቃል ነው። ከዛ በኋላ ማን ምን አይነት የንስሐ ፍሬ እንዳፈራ፣ ማን ምን አይነት የወንጌል ፍሬ እንዳፈራ፣ ማን ምን ዘርቶ ምን እንዳበቀለ፣ መንፈሳዊ ዘር መንፈሳዊ ፍሬ ማለት ነው። ወንጌል በአብዛኛው አይነግረንም። ይህን የምናገኘው ከወንጌል በኋላ በተነሱ ወንጌል ማለትም ከመጀመሪያው 100 ዓመት በኋላ በተነሱ ቅዱሳን በየተጋድሏቸው በምናገኛቸው የቅዱሳን ሕይወት ነው። ስለዚህ የቅዱሳንን ሕይወት ስለ ቅዱሳን መነጋገር መማር ባዕድ ነገር ሳይሆን የራሱን የወንጌልን ፍሬ መማር ነው። ራሱ ክርስቶስ ሰው የሆነበትን መከራ ተቀብሎ ሞትን ድል እስከ ማድረግ እስከ መቀበር እስከ መነሳት የደረሰበትን ነገረ ሥጋዌውን ዓላማ እና ፍሬ መማር ነው ማለት ነው። እንግዲህ አንደኛው ጉዳይ ይሄ ነው። የቅዱሳን ሕይወት ስለ ቅዱሳን መማር ማለት ስለ ክርስቶስ ቤዛነት ፍሬ ውጤት መማር ማለት ነው። ሁለተኛ ስለ ቅዱሳን መማር ማለት የጌታችን ቃሉ በተግባር ሲፈጸም የምናይበት የትምህርት ክፍል ነው። የቅዱሳን ሕይወት ማለት ክርስቶስ የተናገረው ቃል በተግባር ሲፈጸም ምን እንደሚመስል የሚያሳይ መስተዋት ማለት ነው። ለምሳሌ በዮሐንስ ወንጌል 14:23 ላይ ጌታችን የሚወደኝ ቢኖር ቃሌን ይጠብቃል አለ። የሚወደኝ ቢኖር ምን አለ ጌታችን? የሚወደኝ ቢኖር ምንን ይጠብቃል አለ? ቃሌን ይጠብቃል፣ ትእዛዜን ይጠብቃል አለ። ታዲያ የሚወዱት ቃሉን እንዴት አድርገው ጠበቁ? የሚወዱት ትእዛዙን እንዴት አድርገው ጠበቁ? እንዴት አድርገው እንደጠበቁ ከወንጌል ብዙ አናገኝም። ቅድም እንዳልኳቸው የተወሰነ ከሐዋርያት ሥራ ከመልእክታት በጣም ትንሽ እንደው ሽታ አይነት ካልሆነ በስተቀር በጎላ በተረዳ መጠን የምናገኘው ከቅዱሳን ሕይወት ነው።
ሰዎች እንዴት አድርገው ክርስቶስን የወደዱት ቃሉን ትእዛዙን እንዴት አድርገው እንደጠበቁ የምናገኘው ከቅዱሳን ሕይወት ነው። ለምሳሌ ጌታችን በወንጌል ምን አለ? አንድ ዓይንህ ከምታሰናክል አንድ ዓይንህን አጥፋ፣ ባለ ሁለት ዓይን ሆነ ወደ እሳተ ገሃነም ከምትገባ አንድ ዓይን ሆነ ወደ እግዚአብሔር መንግሥት ብትገባ ይሻልሃል አለ። ይሄ በእርግጥ በቁሙ ዓይናችንን እንድናወጣ አይደለም፣ ግን በቁሙም የፈጸሙት መኖራቸውን በቅዱሳን ሕይወት እናገኛለን። ስምዖን የሚባል በግብፅ የነበረ ጫማ ሰፊ፣ በዘመናችን አገላለጽ እንግዲህ ሊስትሮ ጫማ ሰፊ እንደምንላቸው ሊሆን ይችላል። እንደዛ ነው። ቆዳ በመስፋት ጫማ በመስፋት ነው ይኖር የነበረው እና አንድ ሴት መጥታ የሆነ ነገር አለችው፣ ሰርቶ ሰጣት። ከዛ መመላለስ አበዛች። ምን ሆነሽ ነው አላት። አይ እንዲያው ይሄ ምክንያት ነው እንጂ አንተን ወድጄህ ነው አለችው። እኔን ወደሽ ምንን ወደድሽው አላት። ሁለንተናህን ነው፣ ግን የበለጠ ዓይኔ ይጸናብኛል አለችው። ወይ ይሄንማ ምን ቁም ነገር አለው ብሎ በሚሰፋበት በመስፊያው አንድ ዓይኑን ውልቅ አድርጎ ሰጥቷታል። እኔ በጣም ከባድ ነው፣ ግን ይሄን ያክል ይቻላል ማለት ነው። ይሄን ያክል ይቻላል፣ መጨከኑ ካለ ይቻላል ማለት ነው። ይሄን በቅዱሳን ሕይወት ነው የምናገኘው። ዓይንን እስከ ማውጣት ይቻላል ማለት ነው ሰው እግዚአብሔርን ከወደደ። ለዚህ ነው ጌታችን የሚወደኝ ቃሌን ይጠብቃል። ከልብ መውደድ ይፈልጋል። አይ ይሄ ዝም ብሎ ቴዎሬቲካል የሆነ አይደለም፣ የአፍ ወዳጅነት አለ። ከልብ መውደድ ይፈልጋል። መርትያኖስ የተባለ አባትም አባ መርትያኖስ እንደዚሁ እግሩን ለእሳት ማግዷል። ክፉ ሴት ተወራርዳ መጣ። በዝሙት እጥለዋለሁ አልጥለውም። በኋላ መጣች፣ ከመሸ በአቷ አንኳኳች። አውሬ ይበላኛል አለች። እንዳያባረራት እንግዲህ አሁን በመጣ አልተቀበላችሁኝም ያለው ቃል ይፈርስብኛል አለ። እውነት ነው። አውሬ ቢበላት በዛ ምድረ በዳ ሌላ መጠጊያም የለም። ከመሸ ነው ሆን ብላ አውቃ የመጣችው። ስለዚህ አባርሬ አውሬ በልቷት ጌታዬም እንግዳ ሆኜ በመጣ አልተቀበልክም ያለውን ቃል ፈርሶብኝ ከሚያቀየምብኝ አስገብቻት ፈተናውን ልታገል አለ። ግን ከገባ በኋላ ፈተናው ሲነሳት እግሩን እሳት ውስጥ ማግዷል። ከዛ እግሩ እሳት ውስጥ የተማገደው ሲሸታት ነው። ከዛ በኋላ በውስጧ የነበረው ክፉ መንፈስ ከእሷ ተለይቷ አላበጀሁም ብላ ንስሐ የገባችው። አያችሁ፣ የእግዚአብሔርን ቃል ለመጠበቅ እግራቸውን እስከ መማገድ ደርሰዋል። አሁን ይህ ሲሉት ቀላል ነው አይደለም? አቤት በእውነት ይህ አንደበታችን እኔ በጣም ያስጨንቀኛል። እኔ ይሄን ነገር ዝም ብዬ እያወራሁ እንዲሁ የራሱ እኔ ዳዳ ይሆንብኝ በጣም ይጨነቃል። ዓይኑን ዝም ብሎ አወጣ፣ እግሩን ለእሳት ማገዳው ሲሉት ቀላል ነው፣ ምንም ዋጋ አይከፍልም። ይሄው አፋን ለማይክራፎን ማውራት ነው፣ ግን ከባድ ነው ወዳጅ። እግርን ለእሳት መማገድ አይደለም፣ ዓይንን በመስፊያ አውጥቶ መስጠት አይደለም። አንድ የሚጎረብጥ ቃል፣ ለሕሊና የማይመች ቃል መታገዝ እንኳን ለብዙዎቻችን የተራራ ያክል ይርቅብናል በእውነቱ። ግን ሰው እግዚአብሔርን ከወደደ እስከምን ድረስ ዋጋ መክፈል እንደሚችል የቅዱሳን ሕይወት ነው የሚያሳየን በተግባር። አባ አጋቶን የተባለው ክፉ ላለመናገር ድንጋይ ጎርሶ ነው የኖረው። ለጸሎትና ያው ሰው መሆን መቼም ለመቅመስ ካልሆነ በቀር ድንጋይ ጎርሶ ይሄ ምላስ ዝም ብሎ ይንቀሳቀሳልና ክፉ እንዳይናገር መዝሙር 38 ላይ ያለውን ቃል እያሰበ እቤ አቅ አፎይ ከመይሳት በልሳኔ እያለ በአንደበቴ እንዳልስት አፌን እጠብቃለሁ እያለ በንግግሬ እንዳልስት አንደበቴን እጠብቃለሁ እያለ ይሄን እያሰበ ድንጋይ ጎርሶ ነው የኖረው። እስከምን ድረስ እግዚአብሔርን መታዘዝ ቃሉን መፈጸም እንደሚቻል በተግባር የሚያሳየን የቅዱሳን ሕይወት ነው። አለዛ ትእዛዙን ብቻ ይዘን የመቅረት እድላችን ሰፊ ነው። ስለዚህ የቅዱሳን ሕይወት ተግባራዊ የወንጌል ምስክርነት ነው። ጌታችን ለአማኑኤል የሰጠው ተስፋ አለ። ለምሳሌ ምን አለ? በዮሐንስ ወንጌል ምዕራፍ 14 ቁጥር 12 ላይ በተጻፈው ቃሉ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ይሰራል፣ ከዚህም የበለጠ ይሰራል አለ። አዎ የጌታችን ቃል የታመነ ነው፣ ይፈጸማል። ግን እንደው ሲፈጸም ታይቷል ወይ? መቼም አንድን ነገር መስማቱ መልካም ነው፣ ግን ደግሞ ተተግብሮ ሲያዩት የበለጠ ይረዳል። ምንም ጥያቄ የለው። ማየት ከመስማት የበለጠ ያረጋግጣል። ከተቻለ ነው። ታዲያ ጌታችን የተናገረው ቃል በተግባር ተፈጽሟል። እውነት ጌታችን ከሰራው በላይ የሰሩ ሰዎች አሉ ወይ? ለምሳሌ ጌታችን የመጨረሻ ያነሳው የ4 ቀን ሬሳ አልዓዛርን ነው፣ በተቀበረ በ4ኛው ቀን። ከዛ በላይ አላነሳም። ስለማይችል ሳይሆን ጉዳዩ ስላልገጠመው ነው። ጌታችን የሰራው አስፈላጊ የሆነውን ነው እንጂ ስለሚችል ብሎ አላደረገም። እግዚአብሔር የሚሰራው አስፈላጊ የሆነውን ነው እንጂ ስልጣኑን ለማሳየት ብሎ አላደረገም። ሌላው ቀርቶ ጌታችን እንዲሁ የማያምኑ እንዲያምኑበት ብሎ አስደናቂ የሆነ ነገር አላደረገም።
ሰይጣን ወደ ቤተ መቅደስ ጫፍ ላይ አውጥቶ ወይም ጌታችን ወጥቶለት እስኪ ከዚህ ውደቅና ምንም ሳትሰበር በማሳየት የእግዚአብሔር ልጅ መሆንህን አስመስክር ብሎት ነበር። እግዚአብሔር አምላክን አትፈታተነው ነው ያለው። ይችላል አይደለም፣ ምንም ጥያቄ የለውም። ግን እግዚአብሔር ስለሚችል ብቻ ዝም ብሎ ለማስደነቅ አያደርግ። ይሄ የሰይጣን ተግባር ነው። እውነተኛ የእግዚአብሔር አገልጋዮችም ተአምር የሚያደርጉት የግድ አስፈላጊ ሆኖ ሲገኝ ነው እንጂ ይኸው መብቃቴን የእግዚአብሔር ባለሟልነቴን ወቁልኝ ብለው በጭራሽ አያደርጉም። እንዲያውም ሲሆንባቸው እንኳን ይሳቀቃሉ፣ ይጠፋሉ። እና ከ4 ቀን ሬሳ አልዓዛር ድረስ ጌታችን አንስቷል። ታዲያ እኔ ከሰራሁት የበለጠ ይሰራሉ አለ። ቅዱሳን ሙት አንስተዋል ወይ? አዎ። በሐዋርያት ሥራም ቅዱስ ጴጥሮስ የዕለት ሬሳ ጣቢታን አንስቷል። ቅዱስ ጳውሎስም እንደዚሁ ወዲያው የሞተ አውጢኪስ የተባለ ወጣት አንስቷል። ግን ከሞቱ ብዙ ዓመት የሆናቸውን አንስተዋል ወይ ቅዱሳን? በወንጌል ይሄን አናገኝም። በቅዱሳን ዜና ሕይወት ግን ከሞቱ ብዙ ዓመት የሆናቸውን እነማን እንደሆኑ የማይታወቁትን ራስ ቅላቸው የሆነ አጽማቸው የቀረውን ያስነሱ ብዙ ቅዱሳን አሉ። ለምሳሌ ቅዱስ መቃርዮስ ታላቁ እኔ የሞተ ሰው ካላየው አላምንም፣ የሞተ ሰው ተነስቶ ካላየው በትንሣኤ አላምንም ብሎ ድርቅ ያለ አንድ ክፉ ሰው ስለገጠመው ያን ለማሳመን ትንሣኤ በእውነት ያለ መሆኑን ለማሳየት ከሞተ ብዙ ዓመት የሆነውን ወደ መቃብር ሄዶ እግዚአብሔርን ለምኖ በጣም በጸሎት አልቅሶ ለምኖ ተነስቶለታል። ከሞተ ብዙ ዓመት የሆነውን ያ እንዴት እንደነበረ ጠይቆት ተናግሯል። ወደዛ ዝርዝር አልገባም። ስለዚህ ጌታችን በእኔ የሚያምን እኔ የምሰራውን ይሰራል፣ ከዚህም የበለጠ ይሰራል ያለው በተግባር ተፈጽሞ የምናየው በቅዱሳን ሕይወት ነው። በእነ አቡነ ተክለ ሃይማኖት ሕይወት፣ በእነ አቡነ ዜና ማርቆስ ሕይወት፣ በእነ ቅዱስ እንጦንዮስ ሕይወት፣ በእነ ቅዱስ መቃርዮስ ሕይወት፣ በሁሉም ቅዱሳን ሕይወት የእግዚአብሔር ቃል በተግባር ሲተገበር አካል ግዘፍ ነስቶ እናየዋለን። ሰው ከዚህ ከራቀ እንዴት የእግዚአብሔር ቃል በምን አይነት ሁኔታ እንደሚፈጸምና እንደተፈጸመ አያውቅም። ቀፎ ብቻ ይዞ ነው የሚቀረው። አሁንም ጌታችን ለስም አጠራሩ ምስጋና ይግባውና በማቴዎስ 17 ላይ በተጻፈው ቃሉ የሰናፍጭ ቅንጣት የምታክል እምነት ቢኖራችሁ እውነት እላችኋለሁ ይህን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ብሏል። አዎ የጌታችን ቃል እውነት ነው። ግን እንዲሁ ተፈጽሞ ብናየውስ ተፈጽሟል ወይ? እውነትስ ይቻላል ወይ? ወይስ ምሳሌያዊ አገላለጽ ነው? ወይስ እንዳለ በቁሙ ይሆናል? እንዲሁ ሰው በእውነት ቢያምን ተራራ ማፍለስ ይችላል? ወይስ በምሳሌያዊ አሌጎሪካል በሆነ ምስጢራዊ በሆነ መንገድ የሚተረጎም ነው? በቁሙም እንደሆነ የምናየው እንደሚታወቀው ከቅዱሳን ሕይወት ነው። ሰሞን ጫማ ሰፊ ቅድም ያነሳ ነው በእስክንድሪያ በግብፅ ቅርታ እስክንድሪያ አይደለም በካይሮ አካባቢ ነው። ተራራውን አንስተውታል። ዛሬ ተራራው ተነስቶ የተቀመጠበት ቦታ አልሙካታ የሚሉታል ግብፃውያን። እዛ ስር በጣም የሚያስደንቅ ገዳም ሰርተዋል። ይቻላል ማለት ነው። በተግባር ተተግብሮ እናያለን። ቅዱሳን ሕይወት በእውነት ያመነ ተራራ ማንቀሳቀስ ከዚህ ወደዛ ማፍለስ ይችላል። ስለዚህ የቅዱሳን ሕይወት መድኃኔዓለም ኢየሱስ ክርስቶስ የተናገረው ቃሉ በአገልጋዮቹ በተግባር ሲተገበር በተግባር ሲኖር የምናይበት ትምህርት ቤት ነው፣ መስታወት ነው። ኢየሱስ ክርስቶስ የተናገረው ቃል እውነት ስለመሆኑ በሕይወታቸው የመሰከሩ የተገበሩ ናቸው። ቅዱሳን ለወንጌል እውነተኛነት ተፈትነው ድል አድርገው ያሳዩ ምስክሮች ናቸው። የተወደዳቸው እግዚአብሔር ቤተሰቦች ምስክሮች የሚባሉት ከዚህ የተነሳ ነው። ማርቲር ምስክር ማለት አንድን ነገር እውነት መሆኑን በተግባር የመሰከረ ማለት ነው። በቃልም የመሰከረ በተግባርም የመሰከረ ማለት ነው። ሰማዕታት ምስክሮች የሚባሉ ለዚህ ነው። ምክንያቱም ክርስቶስን ካዱ፣ ክርስቶስ አልተነሳም ወይ አምላክ አይደለም እንደዚህ እያሉ ፈተና ሲያመጡባቸው አይደለም እናንተ የምትሉት ስህተት ነው፣ ክርስቶስ አምላክ ነው፣ ክርስቶስ ሞትን ድል አድርጎ ተነስቷል፣ ክርስቶስ እውነተኛ አምላክ ነው፣ ከሱ ውጭ ሌላ አምላክ የለም፣ እሱን አንክድም እያሉ በቃል ይመሰክራሉ። ከዚህ ባሻገር ደግሞ መከራው ሲመጣ እስራቱን፣ ግርፋቱን፣ ስቅላቱን ይሄን ሁሉ ይቀበላሉ። ስለዚህ ሰማዕታት ቅዱሳን ማለት የክርስቶስን ትምህርቱን አጠቃላይ ክርስቶስ የተናገረው ነገር በሙሉ እውነት መሆኑን በተግባር የመሰከሩ ናቸው። ስለዚህ ስለ ሰማዕታት መማር ማለት ለክርስቶስ የመሰከሩትን ምስክርነት መማር ማለት ነው። ሌላ ባዕድ ነገር አይደለም። ገድለ ጊዮርጊስ እስኪ እናንብብ። ከቅዱሳን ገድል ለምሳሌ የጊዮርጊስን ገድል ምን ይላል? ጊዮርጊስን ካዳሉት አልክድም ብሎ ይሄን መከራ ተቀበለ።
ጊዮርጊስን እንዲህ አድርግ፣ ለአጵሎን ስገድ፣ እንዲህ አድርግልሃለሁ አለው። በጭራሽ ለአጵሎን አልሰግድም ብሎ ይሄን መከራ ተቀበለ። ታሰረ፣ ተገረፈ፣ እንደ ዱቄት ተፈጨ፣ በይድራስ ተራራ ላይ ተበተነ። ከዛ በኋላ ደግሞ እግዚአብሔር አስነሳው። ቆይኝ እያለ ወደ ከተማ ሄደ። ይሄ ነው ስለ ክርስቶስ በተግባር በአፍ አይደለም ወዳጅ። እነ ቅዱስ ጊዮርጊስ፣ እነ ቅዱስ ሚናስ፣ እነ ቅዱስ መርቆሬዎስ ስንቱን ሰማዕታት እንጠራቸዋለን። በእውነቱ ሁሉም ሰማዕታት በረከታቸው ይደርብንና በእውነቱ። ስለዚህ እነዚህ ሰማዕታት ማለት ስለ ክርስቶስ እውነተኛነት በተግባር የመሰከሩ ናቸው። ምክንያቱም ክርስቶስ እውነት ባይሆን ኖሮ ራሳቸውን ለሞት አሳልፈው እስኪሰጡ ድረስ ሞኞች አይደሉም። ሰው መከራ የሚቀበለው ላመነው ነገር ነው። ላላመነው ነገር ሰው መከራ ይቀበላል? እንኳን ላላመነው መከራ ለመቀበል ይቅርና ላመነው እንኳን መከራ የሚቀበለው ሁሉ አማኝ አይደለም። አሁን እዚህ ያለን እግዚአብሔር ይመስገን ሁላችን በክርስቶስ እናምናለን አይደለም? በክርስቶስ እናምናለን። ታምናላችሁ? በክርስቶስ ታምናላችሁ? አሜን፣ ስሙ የተመሰገነ ይሁን። ግን እንዲያው አያድርግና መከራ ቢመጣ ሁላችንም በመከራ ጸንተን እንመሰክር ይሆን? እንጃ። ያጽናን፣ መከራውን አያምጣብን። አቅም ስለሌለን ወደ ፈተና እንዳትገቡ፣ ወደ ፈተና አታግባን ብላችሁ ጸልዩ ተብለናል። ወደ ፈተና አያግባን። ግን መቼም ፈተናው ቢመጣ ደግሞ ስንቶቻችን ላመንበት ጸንተን እንመሰክር ይሆን? አያችሁ፣ ሰው እንኳን ላላመነበት ሊሞት ይቅርና ላመነበት እንኳን ለመሞት ይቸገራል። አሁን ቅዱስ ጴጥሮስ ቀድሞ 3 ጊዜ ካደው እኮ ክርስቶስን በልቡ ክዶት አይደለም፣ መከራውን ፈርቶ ነው አይድረስና ያን ድካሙን ስላወቀ ነው በምሕረት ኃይሉ የተቀበለው። ስለዚህ ሰው የሚሞተው መከራ የሚቀበለው የሚጨክነው እውነትም ይሁን ሐሰት ላመነበት ነው። ላላመነበት ሰው አይሞትም። ላመነበት ብቻ ነው ሰው፣ ያውም ካመኑ ጥቂቶች ናቸው። ላመኑበት ነገር ጸንተው መከራ እስከ መቀበል እስከ ሞት ድረስ የሚታመኑ ሰማዕታት ለክርስቶስ ታምነው እስከ ሞት ድረስ የደረሱት ክርስቶስ እውነት ስለሆነ ነው። እውነተኛነቱን በተግባር የመሰከሩ ናቸው። በጸሎተ ቅዳሴ ጊዜ የቅዱሳን የድል አድራጊዎች ድል ያደረጉ ቅዱሳን ስማቸው የሚጠራ ለዚህ ነው። ምክንያቱም ጸሎተ ቅዳሴ ማለት የክርስቶስ በሞት ላይ ድል አድራጊነቱ ሕይወት ሰጭነቱ የሚታሰብበት ብቻ ሳይሆን የሚከበርበት በዓል ነው። ጸሎተ ቅዳሴ ሁልጊዜ የክርስቶስ በሞት ላይ የተቀዳጀው ድል አድራጊነቱ የሚታሰብበት ብቻ አለ፣ የምንኖርበትና የምናከብርበት በዓል ነው። ጸሎተ ቅዳሴ የመሰለ በዓል የለም። የክርስቶስ ሞቱ፣ ትንሣኤው፣ ድል አድራጊነቱ፣ ሕይወት ሰጭነቱ፣ አምላክነቱ ሁሉ የሚዘከርበት ነው። ከጽንሰቱ እስከ ትንሣኤው እስከ ዕርገቱ ያለ ሁሉ አንድ አድርገን የምንኖርበት ነው። ታዲያ በዚህ በጸሎተ ቅዳሴው ጊዜ የክርስቶስ በሞት ላይ የተቀዳጀው ድል አድራጊነቱ በሚከበርበት በሚኖርበት በዚህ የከበረ በዓል ላይ ቅዱሳን ጻድቃንም ሰማዕታትም ስማቸው የሚጠራው ለዚህ ነው። ለምን? እነዚህ ቅዱሳን ክርስቶስ ሞትን ድል ለማድረጉ ተግባራዊ ምስክሮች ናቸው። ምክንያቱም ክርስቶስ ሞትን ድል ባያደርገው ኖሮ ቅዱሳን አይኖሩም ነበር፣ ሰማዕታት አይኖሩም ነበር። ለዚህ ነው ከብሉይ ኪዳን ይልቅ በአዲስ ኪዳን ብዙ ቅዱሳን የበዙት። ለዚህ ነው በብሉይ ኪዳን የነበሩት ቅዱሳን በጣም ጥቂቶች ናቸው። እንደው በጣም ጥቂቶች፣ አብርሃም፣ ኖህ፣ ኤልሳ፣ ኤልያስ እንዲህ ያሉ በጣም ጥቂቶች፣ እንደ መልከ ጼዴቅ ያሉ ጥቂት ስውራን። በአዲስ ኪዳን ግን እጅግ እልፍ አእላፋት ናቸው። ለምንድን ነው? በብሉይ ኪዳን በጣም በጨለማ ውስጥ እንደው በመብራት እንደመፈለግ ያሉ ጥቂቶች ሲሆኑ በአዲስ ኪዳን ግን እልፍ አእላፋት የሆኑት። ልዩነቱ ክርስቶስ በአዲስ ኪዳን ሞትን ድል አድርጎታል። ስለዚህ ሞት ስለተሸነፈ፣ ሞት በክርስቶስ ድል ስለተነሳ ቅዱሳንም ሞትን አልፈሩትም። ሞትን የሚፈሩት አልሆኑም። ለዚህ ነው ሴቶች ሳይቀሩ፣ ሕፃናት ሳይቀሩ፣ ወጣቶች ሳይቀሩ ወደ ሞት ዓይናቸው እያየ ይሄዱ የነበረው። ለምን? ሞት በክርስቶስ ተሸንፏል። ስለዚህ ሰማዕታት ቅዱሳን ክርስቶስ በሞት ላይ ለተቀዳጀው ድል፣ ሞትን ድል ለማድረጉ ተጨባጭ ሕያው ምስክሮች ናቸው። የሰማዕታት ሕይወት ስናነብ ሞትን ምን ያህል እንደናቁት፣ ሞትን ምን ያህል ወደ ክርስቶስ መሄጃ መንገድ እንዳደረጉት ነው የምንማረው። ስለዚህ የቅዱሳን ሕይወት የቅዱሳን ተጋድሎ ማለት ክርስቶስ ለእኛ ሞትን ድል አድርጎ የሰጠንን የትንሣኤውን ሕይወት በተግባር የሚያሳዩ ትምህርት ቤቶች፣ ምስክሮች ናቸው። ለዚህ ነው ዳዊትም ልበ አምላክ አስቀድሞ መዝሙር 118 ቁጥር 129 ላይ መንክር ስምከ ወበእንተዝ ሐሰሰቶ ነፍሴ ይላል። ምስክሮች ድንቆች ናቸው፣ ስለዚህ ነፍሴ ፈለገቻቸው ይላል። የእግዚአብሔር ምስክሮች ድንቆች ናቸው። እውነተኛ እንደ ዳዊት ያለች ነፍስም ትፈልጋቸዋለች። ምክንያቱም የእነሱ ፍለጋ የክርስቶስ ፍለጋ ነው።
እነሱ ያን ሁሉ መከራ የተቀበሉት ለክርስቶስ ነው። ለገንዘብ አይደለም፣ ለስልጣን አይደለም፣ ለፖለቲካ አይደለም፣ ለኃላፊ ነገር አይደለም። ያን ሁሉ መከራ የተቀበሉት ለክርስቶስ ነው። ስለዚህ የእነሱን ፍለጋ የሚከተል እነሱ ተከትለው የደረሱበትን ወይም የተከተሉትን አምላክ ያሳዩታል። መስታወት ንጹሕ ከሆነ የሚያሳየው ከፊቱ የቆመውን ነው፣ ራሱን አይደለም። ቅዱሳንም የሚያሳዩት እነሱ መከራ የተቀበሉለትን እስከ ሞት ድረስ የታመኑለትን አምላክ ነው የሚያሳዩት። ይህን ያልተረዱ ሰዎች ዜና ቅዱሳን ገድለ ቅዱሳን ሲነገር ክርስቶስ ተሸፈነ ይላሉ። ውስጥ ገብተው ስለማያዩ ነው። አይድረስ ነው። የተወደዳቸው የእግዚአብሔር ቤተሰቦች፣ እንደ አረዳድ ችግር ያለ አደገኛ ነገር የለም። ጸሐፍት ፈሪሳውያን የክርስቶስን የቃሉን ትምህርት እየሰሙ የእጆቹን ተአምራት እያዩ ሳያምኑ የቀሩት ራሳቸው የሳሉት የተበላሸ አረዳድ ስለነበረ ነው። ሚስኮንሴፕሽን ወይም ሚስ አንደርስታንዲንግ፣ እንደ ተሳሳተ አረዳድ ያለ አደገኛ ነገር የለም። ሰው አረዳዱ ከተበላሸ ምንም ያህል ቢማር አይጠቀምም። ምክንያቱም በዛ በተበላሸ አረዳዱ ያበላሸዋል፣ እያበላሸ ነው የሚተረጉመው። አረዳዱ ጤነኛ ከሆነ ግን በአንድ ቃልም ሊጠቀም ይችላል። በአንድ ቃልም የተጠቀሙ ብዙዎች አሉ። እግዚአብሔር አረዳዳችንን ጤነኛና የተጠበቀ ያድርግልን። በእውነቱ ሶስተኛ ስለ ቅዱሳን የምንማማርበት ምክንያት እግዚአብሔርን መውደድ ማለት ምን ማለት እንደሆነ በተግባር የሚያሳዩን ስለሆኑ ነው። ቅድም ካነሳነው ጋራ ይገናኛል፣ ግን ራሱን ችሎ በትንሹ እንመልከተው። እግዚአብሔርን መውደድ ማለት ምን ያህል እንደሆነ እስከምን ድረስ እግዚአብሔርን መውደድ እንደሚቻል በተግባር ያሳዩን ናቸው። ለስም አጠራሩ ክብር ምስጋና ይግባውና መድኃኒታችን ክርስቶስ ምን አለ? በማቴዎስ ወንጌል ምዕራፍ 19 ቁጥር 16-29 በተጻፈው ቃሉ አንድ ባለጸጋ መጥቶ ምን ላድርግ ባለው ጊዜ ትእዛዛትን ጠብቅ አለው። ያንማ ከልጅነቴ ጀምሮ ጠብቄአለሁ አለ። መልካም ነው፣ እንግዲያውስ ያለህን ሁሉ ሽጥና ምን ቀረኝ ስላለን ምን ጎደለኝ የቀረኝ አለው ያለ። የቀረህም አለ አለው። ምንድን ነው አለ። ያለህን ሁሉ ሽጥ፣ ለድሆች ስጥ፣ መጥተህ እኔን ተከተለኝ፣ በሰማይ ትልቅ ዋጋ ታገኛለህ አለው። በዚህ ጊዜ ያ ሰውዬ ብዙ ገንዘብ ስለነበረው እያዘነ ሄደ። ያን ትእዛዝ አልፈጸመም። ያለውን ሁሉ ሽጦ ክርስቶስን አልተከተለም። እንደዚሁም ጌታችን ምን ብለዋል? ማንም ወደ እኔ የሚመጣ ቢኖር አባቱንና እናቱን ሚስቱንና ልጆቹን ወንድሞቹንም እህቶቹንም የራሱን ሕይወት እንኳ ሳይቀር ባይጠላ ደቀ መዝሙሬ ሊሆን አይችልም አለ። አሁን ይሄ ይቻላል። ራስን መጥላት፣ እናት አባትን፣ እህት ወንድምን፣ ሚስትን፣ ባልን ትቶ ጥሎ መመነን፣ ያንን ሁሉ ሽጦ ለድሆች ሰጥቶ ክርስቶስን ባዶውን ብቻውን መከተል ይቻላል። ይቻላል። አዎ ይቻላል። በሰዎች አቅም ተፈጽሞ እናገኛለን። ይህን ከቅዱሳን ነው የምንማረው። ታላቁ ቅዱስ እንጦንስ 300 ሄክታር ለም መሬት ነበረው በአባይ የሚለማ ላይ ግብፅ 300 ሄክታር ለም መሬት ያን ሁሉ ለሰዎች ሰጥቶ ባዶ እጁን ክርስቶስን ተከተለ፣ ወደ በረሃ ሄደ። ይቻላል። ይቻላል ማለት ነው። አባታችን አቡነ ተክለ ሃይማኖት ቤታቸውን ክፍት አድርገው ወደ ምናኔ ወጡ። ጌታዬ ሆይ ቤቴን ክፍት አድርጌ አንተን ለመከተል እንደወጣው ሰማያዊ ቤትን ክፍት አድርገህ ተቀበለኝ ብሎ ሁሉን ነገር ትተው ይቻላል ማለት ነው። ቅዱስ አግናጤዎስ በአንበሶች ተበልቶ የሞተው ሰማዕቱ ቅዱስ አግናጤዎስ ስለ ጌታ ኢየሱስ ክርስቶስ እንደ መገበሪያ ስንዴ በአንበሶች ጥርስ ልፈጭ ወደ ሮም እየሄድኩ ነው አለ። እና እንደውም በሮም የነበሩ ክርስቲያኖች እባካችሁ ባለስልጣናቱን ማልዳችሁ ከክርስቶስ መንገድ እንዳታሰናክሉኝ እባካችሁ ያለ አስቀድሞ መልእክት ልኮላቸዋል። በጸሎት የሚሆን ባለስልጣናቱን በሆነ መንገድ ልቡናቸውን አስቀይረው ከሰማዕትነት እንዳያደናቅፉት ነው። እባካችሁ አስጥሉኝ አይደለም ያለው። በመንገዴ ወደ ክርስቶስ በማደርገው መንገድ እንዳትቆሙብኝ እባካችሁ ብሎ ነው የለመናቸው። ይህን ያክል ችኮላ ሰው ወደ ሰርጉ ወይም የሚወደውን ወልም ሊያገኝ እንደሚቸኩል ነው ቅዱስ አግናጤዎስ በአንበሶች ተበልቶ ለመሞት ለክርስቶስ ለመመስከር የቸኮለው። ቅዱስ አግናጤዎስን አንበሶች መላውን ሰውነቱን በልተውታል። የእግዚአብሔር አሰራር የተለያየ። አንዳንዶቹን ቅዱሳን ሰማዕታት አንበሳ እንዳይነካቸው ያደርጋቸዋል። አንዳንዶቹን ደግሞ በአንበሳ ያስበላቸዋል። እንደ 30 ደቂቃ ያሉትን እሳት ውስጥ ሆነው እሳቱ እንዳይነካቸው ያደርጋቸዋል። አንዳንዶቹን ደግሞ በእሳት ተበልተው እንዲሞቱ ያደርጋቸዋል። ይሄ መግቦቱ እንዴት እንደሆነ አይመረመርም። በሁሉም ግን እሱ ባወቀ ሁሉንም እንደሚገባ ያደርጋል። እና ቅዱስ አግናጤዎስ ሌላው መላውን ሰውነቱን አንበሶች ጥርቅት አድርገው ሲበሉት ቁርጥምጥም አድርገው ሲበሉት ልቡን ብቻ ግን አልበሏትም።
ለምን? ልቡ ላይ ኢየሱስ ክርስቶስ የሚለው ታትሞ ተጽፎ ነበር አሉ እና ልቡ ሲገኝ ኢየሱስ ክርስቶስ የሚለው ጽሑፍ ነበረ። ስለዚህ ልቡ ላይ ኢየሱስ ክርስቶስ የሚል ጽሑፍ ስላለ አንበሶች ያን መብላት አልቻሉም። የተወደዳችሁ የእግዚአብሔር ቤተሰቦች አሁን እኛ ልብ ውስጥ የታተመው ማን ይሆን? አሁን ልባችን ቢከፈት ልባችን ላይ ተጽፎ የሚገኘው ምን ይሆን? የሆነ ሰው ነው? ገንዘብ ይሆን? ስልጣን ይሆን? ፖለቲካ ይሆን? ዘረኝነት ይሆን? ምን ይሆን ልባችን ላይ የተጻፈው? ቅዱስ አግናጤዎስ ልብ ላይ ተጽፎ የተገኘው ኢየሱስ ክርስቶስ የሚል ነው። ይህን ያክል መውደድ ይቻላል ማለት ልብ ላይ እስኪታተም ድረስ። አያችሁ የቅዱሳን ሕይወት እግዚአብሔርን እስከምን ድረስ መውደድ እንደሚቻል ያሳየናል። ቅዱስ ጊዮርጊስ ቅድም እንዳነሳ ነው ያን ያክል መከራ እስኪቀበል 7 ዓመት እጅግ ይጨንቃል በእውነቱ። የቅዱስ ጊዮርጊስ መከራ የሁሉም መከራ በርግጥ ልዩ ነው መቼም እኛ አንዷንም እኔ አንድ ግን ደግሞ ቅዱስ ጊዮርጊስ 7 ዓመት ያለ እረፍት ያን ሁሉ መከራ ሲቀበል የንጉሱን የሹመት ግብዣ ያን ሁሉ ንቆ መከራ ሲቀበል ይሄን ያክል ክርስቶስን መውደድ ይቻላል ማለት ነው። ሌሎችም ብዙ ቅዱሳን እነ ቅዱስ ቪክቶር፣ እነ ቅዱስ ሚናስ፣ እነ ቅዱስ መርቆሬዎስ፣ እነ ቅዱስ ገላውዲዮስ ብዙ ክብራቸውን እየተው ክርስቶስን እየተከተሉ ያን ሁሉ መከራ ሲቀበሉ ክርስቶስን እስከምን ድረስ መውደድ እንደሚቻል በተግባር ያስተምሩናል ማለት ነው። ጥቅምት 7 ላይ ስንክሳር የሚያነሳው አባ ባውላ የሚባል አለ። ባውላ በአረብኛ ነው፣ ጳውሎስ ማለት ነው ባጭሩ። እና ጥቅምት 7 ላይ የሚያነሳው ስንክሳር ይሄ አባ ባውላ ስለ ክርስቶስ ፍቅር 7 ጊዜ ነው የሞተው። ስንት ጊዜ ነው የሞተው አልኳችሁ? 7 ጊዜ። መጀመሪያ ላይ ራሱን ከዛፍ ላይ ወደ ታች ዘቅዝቆ ሰቀለ 40 ቀን 40 ሌሊት። ከዛ ናላ ሁሉ ፈሶ ሞተ። ክርስቶስ መጥቶ አስነሳው። እንዲህ ያደረገ 7 ጊዜ የክርስቶስን ሕማም መከራ እያሰበ ራሱን ገደለ። ክርስቶስ ደግሞ እየመጣ ያነሳዋል። በመከራው ነው፣ ዝም ብሎ ራሱን በማጥፋት አይደለም። ከመከራው የተነሳ እየሞተ 7ኛው ካስነሳ በኋላ ጌታችን እባክህ ወዳጄ ባውላ ወይም ጳውሊ ይበቃሃል፣ ስለ እኔ ብዙ መከራ ተቀበልክ፣ በል እንግዲህ ይበቃሃል፣ ወደ ረፍት ልውሰድህ አለው። ኧረ ጌታዬ ተወኝ፣ ኧረ ስለ ቅዱስ ስምህ ስለ ውለታ ብዙ መከራ እንድቀበል ተወኝ። አንተ አምላክ ስትሆን ንጹሕ ባሪ ስትሆን ለእኛ ይህን ያህል መከራ ተቀብለሃል። ይህ እኮ ለእኛ የሚገባን አይደለንም። ስለዚህ ስለ ውለታ ስለ ፍቅር ትንሽ መከራ እንድቀበል ተወኛል። አቤት! እና አሁን እኛ ክርስቶስን የምንወደው ምን ያክል ነው? እስከዚህ ድረስ ይቻላል እኮ ማለት ነው። የሆነች ሰዓት ድረስ መጾም፣ የሆነች ነገር ማድረግ ይህንን የማያሳጣን ግን ይህ እኮ በጣም ተራና ሩቅ ነገር ነው። እስከዚህ ድረስ ክርስቶስን መውደድ እንደሚቻል እነዚህ ቅዱሳን ያሳዩናል። ስለ ኢየሱስ ክርስቶስ ፍቅር ሲሉ እስከምን ድረስ መጋደል እንደሚቻል የቅዱሳን ሕይወት ተግባራዊ ትምህርት ነው። 4ኛ ቀሪዎቹን አጠር አድርገን ትምህርታችንን እንጨርሳለን። 4ኛ የእግዚአብሔርን ደግነት፣ ቅርብነት፣ ቸርነት በተግባር የሚያስተምረን የቅዱሳን ሕይወት ነው። እግዚአብሔር ቅርብ ነው፣ ቸር ነው። ለኃጥአንም ተስፋ መኖሩን የሚያስተምረን የቅዱሳን ሕይወት ነው። በእውነቱ ተግባራዊ ትምህርት ይሰጠናል። ከየትኛውም የኃጢአት ሕይወት እንደው የፈለገ ዘግይተን እንኳን ብንመጣ ከየትኛውም ማዕረግ፣ ጸጋ፣ ክብር መድረስ እንደምንችል የቅዱሳን ሕይወት ያስተምረናል። ማርያም ግብፃዊት በረከቷ ይደርብንና የምትባል እናት አለች። እስከ 29 ዓመት ድረስ ሕይወቷ በጣም ጥሩ አልነበረም። ኢየሩሳሌም ራሱ የጌታችንን የመስቀሉን በዓል ልታከብር ሄደችው ኃጢአትን ፍለጋ ነው። በቃ የኃጢአት ወዳጅ ለማብዛት ነው ሄደችው። እዛ ሄዳ ግን ወደ ጌታችን ወደ ጎልጎታ ወደ ቤተክርስቲያኑ ለመግባት ስትሞክር በሩ ላይ የሆነ ኃይል ይከለክላታል። በጣም በርኩሰት ነው። 12 ዓመቷ ነው ኃጢአት ሕይወት የጀመረችው። 17 ዓመት በኃጢአት ነው የኖረችው። በጣም እንዲህ ተብሎ የሚነገር አይደለም። እና ሌሎቹ ሲገቡ እሷ መግባት አልቻለችም። እና ደክሞኝ ይሆናል አልኳ ለሴት ስለሆንኩ ይሆናል ብዬ አመካኘዋለች። ግን ምንም ብል ሌላ ሁሉ ይገባል። እኔ እያረፍኩም ብሞክር በሩ ላይ ወደ ጌታችን ቤተክርስቲያን መግቢያ በር ላይ የሆነ ኃይል ይከለክለኛል አለች። በኋላ ወደ ራሴ ስመለስ የረከሰ ሕይወቴ ነው የከለከለኝ ብዬ ከዛ በኋላ ከቤተክርስቲያኑ በር ውጩ ላይ የእመቤታችን የንጽሕተ ንጹሐን የወላዲተ አምላክ ስዕሏ ምስለ ፍቁር ወልዳ አየኋለች። ለእሷ ተሳልኩ። እመቤቴ ሆይ ወደ ቤተክርስቲያኑ ገብቼ የጌታዬን በዓል ለማክበር ለጌታዬ ለመገዛት አንድ እድል ስጭኝ።
ከዛ በኋላ ስወጣ አንቺ ወደምትመሪኝ እሄዳለሁ ብላ ተሳለች። ፈቀደችላት እመቤታችን። ገባች፣ በዓሉን አከበረች። ስትወጣ እዛችሁ ስዕል እዛችሁ ቦታ ተመልሳ አመሰግንሻለሁ ድል ስለሰጠሽኝ፣ ከዚህ በኋላ አንቺ ወደምትመሪኝ እሄዳለሁ አለቻት። ከስዕሏ ዮርዳኖስን ተሻግረሽ ብትሄጂ እረፍት ታገኛለሽ የሚል ድምፅ ወጣ ከእመቤታችን ስዕል። ያን ይዛ ከኢየሩሳሌም ወደ ምስራቅ ዮርዳኖስን ተሻግራ እንግዲህ ዛሬ እኔ ሳስበው ስገምተው ወደ ሳውዲ አረቢያ ሰሜን እና ጆርዳን ደቡብ አካባቢ ያለ በረሃ ውስጥ ገባች። የአንድ ወር አካባቢ መንገድ ወደዛ ውስጥ ገብታ 47 ዓመት የአንድ ሰው እድሜ ነው እኮ ወዳጅ። 47 ዓመት ሰው ሳታይ በበረሃው ተጋደለች። አቤት 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 ሲሉት እንዴት ቀላል ነው። 47 ዓመት ይሄው አልኩት፣ በጣም ቀላል 47 ዓመት 2 ነው 3 ቃል ወዳጅ። 47 ዓመት አይደለም 47 ቀን በበረሃ መኖር በጣም ከባድ ነው። 47 ቀን አይደለም 1 ሳምንትም ከባድ ነው ወዳጅ። ሲያወሩት ቀላል ነው ሁሉ። 47 ዓመት በበረሃ ተጋድላ በኋላ መጨረሻ ወደ 47ኛው ዓመት ላይ ስጋውን ደሙ እንዲያቀብላል ሕይወቷንም ለእኛ እንዲነግረን እግዚአብሔር ፈቃድ ሆነና አባ ዞሲማስ ቅዱስ ዞሲማስ የተባለውን አባት እግዚአብሔር ወደዛ ላከው። አባ ዞሲማስ በድንግልና የኖረ ገዳማዊ ነው። በኋላ ሲገናኙ ማርያም ግብፃዊት እና እሱ ጸልይ ጸልይ በጣም ተገባበዙ። እሷ ማንነቱን አውቃ አታውቀውም፣ ግን በጸጋ እግዚአብሔር አውቃ ዞሲማስ ሆይ አባ ዞሲማስ ሆይ አንተ ካህን ነህ ጸልይ አለችው። እሱ ደግሞ አንቺ የበቃሽ የተጠቀምሽ የተቀደስሽ ነሽ አንቺ ጸልይ አላት። ከዛ በኋላ በጣም እሱ እንድትጸልይ በጣም ስላስገደዳት እሺ መታዘዝ ይገባል አለች እና ጸሎት ጀመረች። ስትጸልይ አየር ላይ ሆና ነው ከመሬት ከፍ ብላ፣ ይሄ ከግራቪቲ ከተፈጥሮ ሕግ ወጥታ አየር ላይ ሆና ነው የምትጸልየው። እና አባ ዞሲማስ በዚህ ጊዜ ተጠራጠረ። እንደ ይሄ ነገር የአየር የምድረ በዳ ሰይጣን እንዳይሆን ሰው እንዴት መሬት ለቆ ይጸልያል ብሎ ተጠራጠረ። መሰሰመውን አይደለ አሁን ያን የልቡን ሀሳብ ደግሞ አወቀችበት። አባቴ ምነው እንዲህ ትላለህ? እኔ እንዳንተ አዳማዊ መሬታዊ ሰው ነኝ አለ። አወቀችበት ሀሳቡን። እንደገና ይቅርታ አለ ደግሞ። አያችሁ ምንም እንኳን ያለፈ ህይወታችን በጣም የተበላሸ እንኳን ቢሆን፣ ምናልባት ወደ ቤተክርስቲያን የመጣንበት ምክንያት በጣም የተበላሸ እንኳን ቢሆን ከተመለስን ግን እግዚአብሔር ይቻላል። ያቺ በኃጢአት 17 ዓመት የኖረችው በ29 ዓመቷ በረሃ ሄደችው በድንግልና የኖረውን ዞሲማስን አለፈችው። እጅግ በጣም ይቻላል ይቻላል በጣም በጣም። እና እውነቱን ለመናገር የቅዱሳን ህይወት ስንቅ ነው፣ ተስፋ ነው። በአንድ ሀገር አንድ ዲያቆን በዝሙት ወድቆ ነበረ። አይድረስ ነው እግዚአብሔር ሁላችንንም ከፈተና ይሰውረንና። በኋላ ያ ዲያቆን በጣም ተጸጽቶ መሬት ውስጥ ሆኖ ንስሐ ገባ። በቃ እኔ አየርን ሰማይን ምድርን ለማየት የበቃው አይደለሁም ብሎ ጉድጓድ ውስጥ። በኋላ በዛ ሀገር ድርቅ ሆነ። ድርቅ ሲሆን ህዝቡ እባክህ እግዚአብሔር ሆይ ዝናብ ስጠን ብለው ሱባኤ ገቡ፣ እግዚኦታ። በዚህ ጊዜ ለዛ ሀገር ጳጳስ እግዚአብሔር ተገልጦ ጉድጓድ ውስጥ የሚጸልይ ገሌ የሚባል ዲያቆን አለ፣ እሱ ካልጸለየላችሁ ዝናብ አይዘንብም አለ። እና ጳጳሱ ሄዶ ነገረው ለዛ ዲያቆን። ኧረ እንዲህ ጸልይ ብሏል እግዚአብሔር አለው። ኧረ ይቅርታ አድርግልኝ አባቴ፣ እኔ እንኳን በጸሎቴ ዝናብ ላዘንብ ሰማይን ለማየት የበቃሁ አይደለሁም ብሎ ወደ ሰማይ ቀና ሲል ዝናብ ዘነበ። ከዛ በኋላ አይ ደግሞ ዝናብ ያዘነበው እየተባልኩማ እዚህ ሀገር አልኖርም ብሎ ያን ሀገር ጥሎ ጠፋ። ይህን ያክል እግዚአብሔር ቸር ነው በእውነቱ። ይህን ያክል ንስሐን የሚቀበል ደግ አምላክ ነው። ቅዱስ አርያኖስ የሚባል ሰው አለ። ስንክሳር ሚያዝያ 8 ላይ ነው የሚያነሳው። አርያኖስ ማለት በጣም በዘመኑ የነበሩትን ብዙዎቹን ሰማዕታት ያሰቃየ የአሰቃዮች ሪፈራል ነበረ። በተለይ በአንጾኪያ በመሳሰሉ የነበሩትን ሰማዕታት ያሰቃዩና አልክድላቸው ሲሉ እየገደሏቸው እየተነሱ ሲያስቸግሯቸው ሪፈራል የሚልኩት ግብፅ ወደ ነበረው አርያኖስ ወደ ተባለው ገዢ ነበር። አርያኖስ ያላሰቃየው በዘመኑ የነበረ ታላላቅ ሰማዕት አለ ማለት አይቻልም። በእውነቱ የመጨረሻ ጨካኝ የመጨረሻ ክፉ ነበር። በኋላ ግን አንድ ወቅት አንዱን በጦሩ ወርውሮ ሲመታው ያቺ ጦሩ ወደሱ ተመልሳ አይኑን መታችው እና በዚህ ጊዜ ተጨነቀ። በጣም ተጥመነመነ። አያችሁ ሌላውን ሲያሰቃይ እኮ ምንም አልተሰማውም። እንዲህ ነው በእውነቱ። ሌሎችን ሲደበድቡ፣ ሌሎችን ሲያሰቃዩ፣ ሌሎችን ሲያስጨንቁ ምንም የማይመስላቸው ሰዎች ከዛች አንዷ ፍንጣቂ መከራ የደረሰችባቸው እንደሆነ መድረሻው ይጠፋል። የተወደዳቸው የእግዚአብሔር ቤተሰቦች ለዚህ ነው ጌታችን ሌላው ሊያደርግብህ የማትፈልገው ነገር አንተን በዛ ላይ አታድርግ ያለው። ያ ሰውነት የኛም ሰውነት ነው። እኛን የሚያስጨንቀን እነዛን የሚያስጨንቃቸዋል።
ለነዛ የማይስማማቸው ለኛ የማይስማማን ምንም በተለያየ ነፍስ ቆዳ ተጠቀለልን እንጂ አንድ ነው ጠባያችን ባህሪያችን። እና አርያኖስ ተጥመነመነ እና ምን ላድርግ አለ ጨነቀው። ከነዛ ካሰቃያቸው ከሰማዕታቱ ከደማቸው ወስደ ዓይንህን ቀባሉ እንዳለው ሲያደርግ ዓይኑን ተሻለው። እንዲህ ይሄ በቃ እስከዛሬ ያደረኩት ነገር ሁሉ ልክ አይደለም፣ በጣም አጥፍቻለሁ ብሎ ተሰቃየት። በጣም ተበሳጨ፣ በጣም አዘነ፣ ተከዘ። በቃ ብሎ የጣዖታትን አምልኮት ክዶ በክርስቶስ አመነ። ከዛ በኋላ እሱም ሰማዕት ሆኖ በሰማዕትነት አረፈ። እኔ እውነት ለመናገር እንዲያው እግዚአብሔር ስለሆነ ነው እንጂ አርያኖስን ሰማዕት አድርጎ መቀበሉ አሁን ድረስ እኔ ይገርመኛል። እውነት በጣም ነው ያሰቃየው። እንዲህ በጣም ስንክሳር ስናነብ እኮ በብዛት የሰማዕታትን መከራ ስናገኝ በቃ ወደ አርያኖስ ላከው ነው ብዙ የሚለው፣ ግን በመጨረሻ ያን ሰማዕት አድርጎ ተቀበለው። አሁን ቅዱስ አርያኖስ ነው የሚባለው። ከቅዱሳን አንዱ ነው፣ ከሰማዕታት አንዱ ነው። ስለዚህ እንዲህ ያሉ የቅዱሳንን ሕይወት ስናነብ ለሁላችንም የሕይወት የንስሐ የመመለስ የክብር በር ያልተዘጋ መሆኑን እንዲያውም እግዚአብሔር በንስሐ ለሚመለሱት የበለጠ ቅርብና ደግ መሆኑን በተግባር እንማራለን። አምስተኛ ሁልጊዜም ምን ያህል ከመንፈሳዊ ልዕልና ወደ ኋላ የቀረን ደካሞች መሆናችንን የሚያሳዩን መለኪያዎቻችን ናቸው። ቅድም አንስቼዋለሁ። በተለያየ መንገድ የቅዱሳንን ሕይወት የሚያነብሰው ምንም ሰራ ሆንኩ ብሎ ሊረካ አይችልም። መቼ የሚታየው ጉድለቱ ነው። በእውነቱ አሁን ግብፅ ያለው የቅዱስ እንጦንስ ዋሻ እሱን ያየ ሰው እንዲያው እውነቱን ለመናገር እኔ ክርስቲያን ነኝ ብሎ ለመናገር ራሱ በጣም ይከብዳል። እውነት በጣም ይከብዳል። እና የቅዱሳንን ሕይወት ማወቅ በጣም ጠቃሚ ነው። አብርሃም እኔ አመድና ትቢያ ነኝ አለ። እግዚአብሔርን በቤቱ ተቀብሎ እያስተናገደ እንደ ወዳጅ እየሸኘ እኮ ነው። ዳዊት ልበ አምላክ የተባለው እኔ ትል ነኝ አለ። ቅዱስ ጳውሎስ ምርጥ ዕቃ የተባለው እኔ ጭንጋፍ ከሁሉ የማንስ ነኝ አለ። ታዲያ ወዳጅ እና አብርሃም የእግዚአብሔር ወዳጅ የተባሉት አመድ ነኝ ትቢያ ነኝ እነ ዳዊት ትል ነኝ ካሉ እኛ ምንድን ነው ልንል የምንችለው? ቃልም እኮ አልቀረልንም ወዳጅ። ስለዚህ ራስን በደማያ መነጽር ነው። ታላቅ ቅዱስ መቃርዮስም ከበረሃው አልፎ ልብስ የሌላቸው ከአራዊት ከእንስሳት ጋር የሚኖሩትን የእግዚአብሔር ቅዱሳን አይቶ ሲመለስ እሱ ደግሞ ትልቅ አባት ነውና፣ ለእርግጥም ትልቅ አባት ነው። አርድቱ የሚያውቁት እሱን ስለሆነ አባታችን ታላቁ አባት መጣ በበረሃ ይሄን ያህል ቀን አሉት። አይ እኔ መነኩሴ አይደለሁም፣ መነኮሳት ግን አይቼ መጥቻለሁ አለ። አያችሁ፣ የበለጠውን አይቷል፣ የበለጡትን አይቷል። የበለጡ ቅዱሳንን የሚያይ ሰው ቢያንስ ሁልጊዜ ያዝናል፣ ይጸጸታል። ምግባር የለኝም አረባም ማለት ራሱ ትልቅ ነገር ነው። መቼም ከትትና በላይ የሚበልጥ ምን አለ? እንደማረባ ካናወቅን እግዚአብሔር ይሄንን በእውነቱ ምግባር አድርጎ ይቀበልል እንጂ ሌላ ምን ማድረግ እንችላለን? የቅዱሳንን ሕይወት መማር ለዚህ ሁሉ ጠቃሚ ነው። ታላቁ አባ ሲሶይ በግብፅ በረሃ 50 ዓመት በላይ የኖረ በቃሉ ሙት ያነሳ ሲሆን ሊሞት ሲል ቀድሞ ነቢያት ተገለጡ እና አባ ሲሶይ ከነቢያት ጋር ይነጋገራል። ዙሪያውን የነበሩ አባቶች ምን እያልክ ነው አባታችን? ከማን ጋር ነው የምትነጋገረው አሉት። ነቢያት መጥተው ነው አለ። ከዛ ሐዋርያት መጡ፣ ከሐዋርያት ጋር ይነጋገራል። ከዛ መላእክት መጡ፣ ከመላእክት ጋር ይነጋገራል። እንዲህ እያልክ የምትነጋገረው ምን እያልክ ነው አሉት። ከመላእክት ጋር የምነጋገረው እባካችሁ ጥቂት ጊዜ ጨምሩልኝ እያልኩ ነው አላቸው። እንዲህ ምን ሊያደርግልህ ነው ጊዜ ጨምሩልኝ የምትለው አሉት። ንስሐ ልገባበት አሉ። እንዲህ አንተ እኮ አባታችን ንስሐ ከመግባት ያለፍክ ታላቅ አባት ነህ አሉት። አይ እሱን ተውትና እኔ እንዲያው ንስሐ መግባት የጀመረ ሰው እንኳን እንዳልሆንኩ አውቃለሁ። ስለዚህ ትንሽ ጊዜ ቢሰጠኝ ንስሐ ለመግባት እሞክር ነበር አለ። ከዛ ራሱ ጌታችን መጣ እና ሁሉም በሚሰሙት አይነት ሁኔታ የበረሃውን ምርጥ ዕቃዬን ሲሶይን ይዛችሁ ወደዚህ ኑ ብሎ መላእክቱን አዘዛቸው። ያን ጊዜ አባ ሲሶይ ነፍስ ደስ ብሏት ልዩ በሆነ መዓዛ በጣም በሚገርም ሁኔታ ጌታችን ተቀብሎ በእጆቹ ተቀብሎ ይዞ አሳረጋት። ለዚህ ክብር በቅቶ እንኳን እንዲህ ነው ያለው፣ ንስሐ መግባት የጀመርኩ እንኳን አይመስለኝም ነው ያለው። ስለዚህ እንዲህ ራሳችን እንድናይ ያደርጉናል። 6ኛ እና 7ኛ ባጭሩ አንስቼ ጨርሳለሁ። የቅዱሳን ዜና ሕይወት የተፈተነና የተጠራቀመ ተግባራዊ የክርስትና ትምህርት ቤት ነው። ምን ማለት ነው? በተለይኛ እድለኞች 2000 ዓመት የተፈተነ በተግባር የታየ የተኖረ የሕይወት ልምድ ነው የቅዱሳን ሕይወት።
እንዲሁ ስለ ቅዱሳን ሕይወት ሲነሳ፣ ስለ ገድላት ስለመሳሰለው ሲነሳ ይሄ ምልጃቸውና በረከታቸው ብቻ አይደለም። ይሄ አንዱ ነገር ነው። እሱ ብቻ ግን አይደለም። ይህን እናቆየውና በተግባር ክርስትና ሲኖር እንዴት እንደሆነ፣ በምን አይነት ሁኔታ ሰይጣን እንደሚመጣ እንደሚፈትን፣ በየዘመናቱ ምን አይነት ፈተና እንደነበረ፣ እንዴት እንደታለፈ የተጠራቀመ ተግባራዊ ትምህርት ነው የቅዱሳን ሕይወት። ኢየሱስ ክርስቶስ እንደተሰበከ፣ እንዴት እንደተኖረ፣ አስመሳዮች እንዴት እንደተነሱ፣ እውነተኛዎቹ ከሐሰተኞቹ እንዴት እንደተለዩ የተሞከረና የተፈተነ ተግባራዊ ትምህርት ነው። የተወደዳቸው እግዚአብሔር ሰዎች እኛን ኦርቶዶክሳውያን ከሌሎች እኮ የሚለየን በተለይ ፕሮቴስታንት ከተባሉት ወገኖቻችን የሚለየን እኮ አንዱ ይሄ ነው። ፕሮቴስታንት መጽሐፍ ቅዱስ ያነሳና ለራሱ አንብቦ ለራሱ ተርጉሞ ሁሉንም በራሱ ነው አይደለም። ምክንያቱም የመጽሐፍ ቅዱስ የዛሬ 2000 ዓመት የተጀመረ ብሉይ ኪዳኑም ከዛ በፊት ነበረ። በዘመናት አባቶቻችን ሲተረጉሙት ሲኖሩት የመጣ ነው እንጂ ትላንት የመጣ ከሰማይ ድንገት ዱብ ያለ እንደ በረዶ አይደለም። ስለዚህ አመጣጡ ጀምሮ አኗኗሩ ብዙ ትምህርት አለው። እኛ ኦርቶዶክሳውያን እኮ ያን ሁሉ የምናገኘው በቤተክርስቲያን ትውፊት የምንለው ለዚህ ነው። ከዚህ የተለየ ሰው እንዲያው ዝም ብሎ ሕይወቱን ዛሬ ከራሱ ጀምሮ እማራለሁ የሚል ሰው ሁሉንም ነገር በራሱ ሞክሮ በራሱ የሚጨርስ ነው የሚሆነው። አንድ ቅርብ ጊዜ አሁንም አለ ይመስለኛል በሕይወት በምዕራቡ ዓለም የነበረ አባቱ እናቱ በጣም የታወቁ የፕሮቴስታንት ሚስዮናውያን የነበሩ ብዙ መጽሐፍ የጻፉ አባቱ በጣም የፕሮቴስታንት ታዋቂ የነገረ መለኮት ምሁር የነበረ ሰው በዛ በፕሮቴስታንት ባህል አድጎ ኋላ ግን ያን አይቶት በዛ ውስጥ ጥንታዊ ሐዋርያዊ ክርስትና እንደሌለ ተረድቶ ወደ ኦርቶዶክስ ቤተክርስቲያን የመጣ ሰው ነው። ፍራንክ ሻፈር ይባላል እና እሱ በጻፈው መጽሐፍ ላይ እንዲህ ብሏል። እኛ ፕሮቴስታንቶች ማለቱ ነው። እኛ ፕሮቴስታንቶች 2000 ዓመት ከተጠራቀመው የቤተክርስቲያን ተግባራዊ የእውቀት ጥበብና የሕይወት ልምድ ራሳችንን በራሳችን የከለከልን ነበርን። ራሳችንን ብቻ ለራሳችን መሪዎች በማድረጋችንና ከዚያም ባለፈ ያለን ፓስተራችን እኛን ለማስተማር የሚጠቀማቸውን ቴዎሎጂያዊም ሆነ ስነ ልቡናዊ ዘዴዎች እኛ ላይ ከሚሞክርብን በስተቀር ከዘመነ ሐዋርያት ጀምሮ ክርስቲያኖች ሲጠቀሙበትና ሲኖሩበት የነበረው ተግባራዊ የክርስትና ትምህርትና ልምምድ እኛ አልነበረንም። ይቀጥልና ይመራን ዘንድ መጽሐፍ ቅዱስ አለን። ሆኖም አብዛኛው ጊዜያችን ይጠፋ የነበረው የሆነ ጥቅስ ምን ማለት እንደሆነ በመከራከር ነበረ። ባህታዊው ቅዱስ ማርቆስ ጥቅስ ያመጣል። የቅዱስ ማርቆስን ባህታዊ ቅዱስ ማርቆስ ሙሉ በሙሉ በራስ ውሳኔና አካሄድ ላይ ብቻ በመተማመን ራስን ከሌሎች መለየትና ያለምንም ምስክር መቅረት በጣም አደገኛ ነው ብሎ የጻፈው ራሳችንን በራሳችን ድሃ አደጎች ስላደረግነው ስለኛ ስለ ፕሮቴስታንቶች ሳይሆን አይቀርም ይላል። ዛሬ በብዙ ሐሰተኛ ሰዎች የሚወሰዱት ብዙዎቹ ሁሉም ማለት ባይቻልም የቤተክርስቲያን ታሪክ የቤተክርስቲያን የ2000 ዘመን አመጣጥ እንዴት እንደሆነ የማያውቁ ሰዎች ናቸው። ይህንን የተሞከረ የተፈተነ የ2000 ዓመት የቤተክርስቲያን ጉዞ የማያውቁ ሰዎች አዲስ ሰው በመጣ ቁጥር ግራ ይጋባሉ። አጥማቂ ይወስዳቸዋል፣ አዳዲስ እንዲህ ነኝ የሚል ይወስዳቸዋል፣ ሾው ድራማ የሚያሳይ ይወስዳቸዋል ወዘተርፈ። ምክንያቱም ከራሳቸው ነው የጀመሩት። የቤተክርስቲያንን አመጣጥ በዚህ ውስጥ ያለውን የቅዱሳን ተጋድሎ የቤተክርስቲያንን ሕይወት የሚያውቅ ሰው ምንም ቢመጣ አይገርመውም። ምንም አይነት ኑፋቄ አዲስም አይመጣም። ምክንያቱም እያንዳንዱ ኑፋቄ፣ አስመሳይ፣ ሐሰተኛ፣ ውሸተኛ ሰይጣንም አብዛኛው ዘዴያቸው ባለፉት 2000 ዓመት ተሞክረው ከሽፈዋል። የተሳሳቱ በዘመኑ ነበሩ፣ የወደቁ ነበሩ። ግን ትምህርቱ ለእኛ ቀርቷል። ኦርቶዶክሳዊነትን በእውነቱ ከፕሮቴስታንታዊነት የሚለየው አንዱ ይሄ ነው። እውነቱን ለመናገር እንዲሁ እኛ ኦርቶዶክሳውያን ነን ብለን ግን እንዲሁ ስንክሳር እንኳን ማናነብ እንዲህ የቅዱሳንን ሕይወት በጥቂቱም ቢሆን ማናነብ ከሆነ ተግባራዊ ኦርቶዶክሳዊነታችን ምኑ ላይ ነው? እንዲህ በስም ካልሆነ በተግባር ምኑን ከሌሎች ተለየን? እኛ የተፈተነ የ2000 ዓመት ታሪክ ሕይወት አለን፣ በተግባር የተኖረ እንዴ ያ እያለን ምንም ቢመጣ አይገርመንም። ብዙ ሰዎች በዘመኑ በሚነሱ አጥማቂ ምናምን የሚወሰዱት እኮ ይህ ስር ስለሌላቸው ነው። ግን ዛሬ የተነሱ ብቻ ሳይሆን በየዘመናቱ የተነሱ ሁሉ ተፈትነው ታይተዋል። መለኪያ አለ። የተወደዳቸው የእግዚአብሔር ቤተሰቦች የቅዱሳን ሕይወት ተግባራዊ የክርስትና ትምህርት ነው። አንድ ሰው ራሱን ከዚህ ከለየ ከተግባራዊ ትምህርት ራሱን አርቋል ማለት ነው። የመጨረሻው ነጥብ የቅዱሳን ሕይወት
እግዚአብሔርን የማገልገል መንገድና ስልት ረቂቅና ልዩ ልዩ አይነት መሆኑን በተግባር የሚያስተምር ትምህርት ቤት ነው። በቅዱሳን ሕይወት የጸጋ ስጦታ ልዩ ልዩ መሆኑን በተግባር እናያለን። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 11 ላይ እንደጻፈው የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። የሴቶችን ያውም ደግሞ በሴተኛ አዳሪነት የሚተዳደሩ ሴቶችን ጸጉራቸውን እየሰራ የሚኖር አንድ እግዚአብሔር ሰው ነበር። አሁን እንዲህ አይነት ሰው ይኖራል ቢባል ማን ያምናል? አያችሁ፣ የተጠና የተጣራ ታሪክ መሆኑ የሚጠቅመው ለዚህ ነው። እና ምንድን ነበር ተግባሩ? ቀን የቀን ስራ ሲሰራ ይውላል። ማታ ወደ አንዷ ይመጣና ዛሬ ጠብቂኝ ከአንቺ ጋር ነው ማድረው ይላታል። ይሄዳል። ሌሊት ቆሞ ስለዛ ሴት ወደ እግዚአብሔር መመለስ ሲጸልይላት ሲማልድላት ያድራል። ከዛ ደግሞ ቀን የሰራውን ገንዘብ ይሰጣታል፣ በገንዘብ ምክንያት እንዳትበድል። እንዲህ እያደረገ ሲኖር ለማንም እንዳትናገሩ አላቸው። እነዛን ሴቶች ይህን ካወጣችሁ ወዮ እንዳትናገሩ አላቸው። እና የሀገሩ ሰዎች ያንን መነኩሴ የሚሉት ይሄ ቆብ የሚያሰድብ ይሄ የተረገመ ሽማግሌ ይሉታል። ኧረ እባክህ አንተ ሰው ወይ ሚስት አግባ ወይ ቆብጣል ይሉታል የሀገሩ ሰዎች። አያውቁማ፣ ግድ የላችሁም ለራሳቸው እወቁ፣ ግድ የላችሁም ይላቸዋል። እና ይህንን የሀገሩን ሰዎች ነቀፋ የምትሰማ አንዷ በጣም ተሰማትና ኧረ ይሄ ሰው ቅዱስ ነው፣ ሌሊት ለእኛ ሲጸልይ ነው የሚያድረው፣ በገንዘብ ምክንያት እንዳንበድል ደግሞ ገንዘብ ይሰጠናል፣ ይሄ ሰው ክፋት የለበትም ነውር የለበትም ብላ ተናገረች። በዚህ ጊዜ ሰይጣን ይዞ አሳበዳት። እና የሀገሩ ሰዎች ምን አሉ? ደግ አድርጓታል፣ ይሄን የመሰለ ክፉ ሽማግሌ ጻድቅ ነው ብላ በመናገሯ እውነትም እግዚአብሔር ፈረደባት አሉ። ይመስላል አይደለም? ይመስላል። የሚመስሉ ግን ያልሆኑ ብዙ ነገሮች አሉ። እንዲያው በመሰለው እንዳንነግድ በጣም የቅዱሳን ዜና ሕይወት ያስጠነቅቀናል። ከዛ እንዲህ እያሉ ሌሎቹም መናገር ፈሩ። ምክንያቱም እንደዛ ሴት ሊያብዱ ነዋ። ይህ ሰው እንዲህ እያደረገ ለብዙዎች ወደ እግዚአብሔር መመለስ ምክንያት ሆነ። እሱ ቆሞ ሲጸልይላቸው የሚያዩ ብዙዎቹ በጸሎቱ እየተጠቀሙ ይህ ሰው ለእኛ ይህን ያህል ሲጨነቅ ሲደክም እኛ ለነፍሳችን ማናስብ ምን ሆነናል እያሉ ከዛ የከፋ ሕይወት እየወጡ ወደ ገዳም ገብተው ምናኔ ይኖራሉ፣ ደግሞ በተቀደሰ ትዳር ይኖራሉ። ብዙዎቹን ወደ እግዚአብሔር መለሳቸው። እሱ ግን ተነቅፎ ተሰድቦ ተጠልቶ ሞተ። የዚህን ሰው ክብር ከእግዚአብሔር በቀር ማን ያውቃል? ይህን የመሰሉ ሊኖሩ እንደሚችሉ የቅዱሳን ሕይወት እንድንጠነቀቅ ይነግረናል። እንዲያው በመሰለው ገብተን እንዳንፈርድና ዕዳ ውስጥ እንዳንገባ ያስጠነቅቀናል። ስንክሳር ነሐሴ 14 ላይ ደግሞ የሚያነሳቸው ሁለት ወንድማማቾች አሉ፣ ስምዖንና ዮሐንስ የሚባሉ እና አባ ስምዖን በድንግልና ኖረው በዮርዳኖስ በረሃ ብዙ ዓመት ሲጋደል የኖረ ነው። ወደኋላ ላይ ግን አብሮት የምንነውን ወዳጁን ዘመዱም ጓደኛም ነበረ። እሱን ምን አለው? እግዚአብሔር ወደ ዓለም ሄጄ መቀለጃ እንደሆን አዞኛል አለው። ከእግዚአብሔር ነው ይሄ ነገር አለ። አዎ ከእግዚአብሔር ነው አለ። ሂድ ብሎ አሰናበተው እና አባ ስምዖን ወደ ከተማ ገብቶ የውሻ አስከሬን እየጎተተ ይታይ ነበር እና የውሻ አስከሬን ሲጎተት የሚያሄዱ ይሄዱ እያሉ ይስቁበታል፣ ይሳለቁበታል፣ ይጸየፉታል። የውሻ አስከሬን እየጎተተ ይታይ ነበር። ከዛ ባለፈ ደግሞ ቤተ ክርስቲያን ውስጥ ይገባና አንዳንድ ጊዜ ዝም ብሎ ይገባና መብራቶቹን እንደ መስበር ይላል። አንዳንዱ መብራትም ይሰብራል። ኧረ እብዱ ገባ እያሉ ያባርሩታል። ይሄ ብቻ አይደለም። አንድ ቀን ምን አደረገ? ቤተ ክርስቲያን ገብቶ ሴቶችን እንደ ማቀፍ አደረገ ይላል። ስንክሳር ነሐሴ 14 ላይ ነው የምጠቅስላቸው። ሴቶቹን አብሯቸው እንደሚተኛ መስሎ ያዛቸው። በዚህ ጊዜ ባሎቻቸው መቱት ይላል። አሁን ይሄን ሰው የእግዚአብሔር ወዳጅ ነው ብሎ ማን በእውነቱ ማን ያምናል? ማን ይጠረጥራል? እሱ ግን ከእግዚአብሔር ተቀብሎ በተጋድሎ ነው ወደዚህ የገባው። እንዲህ በዓለሙ ላይ ሲሳለቅበት ቆይቶ ተጋድሎውን ጨርሶ ወደ እግዚአብሔር ሄዷል። ተወደዳቸው የእግዚአብሔር ቤተሰቦች፣ የቅዱሳንን ስንማር ይህን የመሰሉ ረቂቅ የተጋድሎ ስልቶች እንዳሉ ባንኖርባቸው እንኳን እናውቃለን። እብድ መስሎ የታየ ሁሉ እብድ ላይሆን እንደሚችል መጠርጠር አለብን። እንደው ማን ነው እብዱ እንደተባለው? በአንድ ገዳም ራሷን እብድ አድርጋ የምትኖር አንዲት እናት ነበረች እና ዕቃ እንደ መስበር ታደርጋለች ምናምን፣ የተራረፈውን ነው የምትበላው። እና በዛ ያሉ እናቶች ያችን እናት የሚቆጥሯት እብድ አድርገው ነው። እና ይህንን ተጋድለዋል። አንድ በሌላ ቦታ የነበረ ታላቅ የእግዚአብሔር አገልጋይ ባህታዊ የዚች እናት ራሷን እብድ አድርጋ የምትኖረው ተጋድለዋን እግዚአብሔር ገለጠላት እና ወደዛ ገዳም ሄደ
እና እናቶች ሁሉ ወጥተው ተቀበሉት። አባታችን አባታችን እያሉ መቼም ለሚመስለው ማሸርገድ ያለም ጠባይ ነው። እና ከዛ በኋላ እነዛ እናቶች ሲቀበሉት እሱ ሊያገኛት የመጣት ያቺ እናት የለችም። ይቀራል ከእናንተ የጎደለ አለ አለ። እረ የለም የለም። አይ የለም ይቀራል አለ። አይ አንዲት እብድ ነች እዛ ተግባር ቤት ያለች እብድ ነገር ነች የቀረችው፣ ሌላ ይቀር የለም አሉ። አይ እብዶቹስ እኔና እናንተ ነን አምጡልኝ አለ። ከዛ ስትመጣ ስታየው አረ አባታችን እንዳትመታ እብድ ናት ተጠንቀቅ አሉት። አይ እሱ ግን የሚያውቀውን ስለሚያውቅ ሄዶ እግሯ ላይ ወደቀ፣ እሷም እግሩ ላይ ወደቀች። ክብሯን እግዚአብሔር እንዲያውቁ ስለፈለገ ነው። የማይገልጣቸው አሉ፣ የሚገልጣቸው አሉ። ከዛ በኋላ ግን ክብሯ ስለተገለጠ ከዛ በኋላ ሌሊቱን ጠፍታ ነው ያደረችው። እና የተወደዳቸው የእግዚአብሔር ቤተሰቦች እውነተኛ ክርስትና ምን እንደሚመስል፣ ወንጌል ምን እንደሚመስል፣ የክርስቶስን ትእዛዝ መጠበቅ ምን እንደሚመስል፣ እግዚአብሔርን መውደድ ምን እንደሚመስል፣ እግዚአብሔርንም እስከምን ድረስ መውደድ ትእዛዙን እስከምን ድረስ መጠበቅ እንደሚቻል፣ የምግባር የትሩፋት መልኩ ስልቱ በጣም ልዩ ልዩ አይነት እንደሆነ በተግባር የምንማረው ከቅዱሳን ሕይወት ነው። እንዲያው በምናየት በጥቃቅኗ ነገር እንዳንፈርጅ፣ የሆነ ነገር ስናይ ይሄ እንዲህ ነው ብለን እንዳንፈርጅ እንዳንፈርድ፣ ዝም ብለን በግምት ኃጥእ ጻድቅ አድርገን ብይን ውስጥ እንዳንገባ፣ ወደ መበየን እንዳንገባ የቅዱሳን ሕይወት ተግባራዊ ማስጠንቀቂያ ነው። የቅዱሳን ሕይወት ማለት ሲጠቀለል ተግባራዊ ክርስትና ነው። ተግባራዊ ነገረ ክርስቶስ ነው። እግዚአብሔር አምላካችን ቅዱሳኑን የጠራ ያከበረ፣ በእነሱ ጸጋውን ኃይሉን አምላክነቱን ቸርነቱን የገለጠ እነሱን ለክብር ያበቃ ከጸጋ ያሳተፈ አምላክ እኛንም በቸርነቱ እነሱን እንዳከበረ እንዲያከብረን እንደጠራ እንዲጠራን የጀመርነውን የሕይወት ጉዞ ፈጽመን በቀኙ ከሚያቆማቸው ቅዱሳን ጋር በቸርነቱ እንዲቆጥረን የእርሱ የአምላካችን ቅዱስ ፈቃዱ ይሁንልን። ስማቸውን የጠራናቸው ያልጠራናቸው ቅዱሳን በረከታቸው ይደርብን። አሜን። ስብሐት ለእግዚአብሔር። ዘሐነጸ መርጡ ለኪ እምኅር ለኪ መንግሥተ ሰማያት ይበውኡ ኅሩያንኪ